አንድ በሀገራችን በኢትዮጵያ አጠቃላይ አይ ቲንክ ታውቁታላችሁ። ይህን ብሂል ቀን እስኪያልፍ የአባቴ ገበሬ ያግባ የሚባል ነገር አለ እና እሺ ኦርቶዶክሳን ካላችሁ አንድ ቁጥር ጻፉልን። እስከዛ ግርምሼ እንደዚሁም ሆሲ ቢኒ የገባችሁት ሁሉ ሰላም በሉንና እንቀጥላለን። ግርሜ ያለ ቢኒዬ ሌሎች ቢቀጥሉ ጥሩ ነው። ገስት ተቀብለን ወደ እዛ ብንሄድ ጥሩ ነው ብዬ አስባለሁ። ቢኒዬ ሰላም ይበለና ሆሲም ካለች ከዛ ገስት የተቀበልን ብንቀጥል ጥሩ ነው ብዬ አስባለሁ። ተባረኩ፣ ጸጋ ይብዛላችሁ። እሺ አንድ ጊዜ ግን ቆይ ዳጊ ይመቻ እንትን ሚዩትን አንስተን ፓትሪያርኩ ያሉትን እያስታወስኩ ነበረ። እሳቸው ቀለል አድርገው ጥራት ይጎላቸዋል ነበር ያሉት። ጥራት መጉደል ላይ ማለት ቀጥታ እንትኑ ስታየው የሆነ የሚስተካከል ቀለል ያለ ነገር ነው የሚመስለው። ዝም ብሎ ሳውንድ የሚያደርገው ስትሰማው ከድምፀታቸው ወይም ከንግግሩ ይዘት ስትነሳ የሆኑ የተወሰኑ መጽሐፍቶች ትንንሽ እርማት የሚደረግባቸው ነበር የሚመስለው፣ ግን አይደለም። የግለሰብ መጽሐፍ የግለሰብ ትምህርት ያለባት ቤተክርስቲያን ነች። ባለፈው ሊቀ ሊቃውንት ቀለመወርቅ ገብተህ ተያይዘ እንዳናልቅ አታስበላን ብለው ዲያቆን ስዩምን የመከሩት ኤርሚያስ ጋር ሄዶ እንዳይከራከር እንዳይወያይ የመከሩት ሊቃውንት ማለት ናቸው። ስለ ያለ ማርያም አማላጅነት ዓለም አትድንም የሚለውን አስበው አንስተው ስለሱ ትምህርት ኮሜንት ያደረጉት ምንድን ነው? እሷ እኮ ነገር የሆኑ ሰውዬ የፈጠሯት የአንድ ሰው ትምህርት ነች፣ የአንድ ግለሰብ ብለው ነው። መስማት የምትፈልጉ ካላችሁ እኔ ፔጅም ላይ ያለ አሁንም ገብታችሁ ከጠየቃችሁ እናሰማችኋለን። እሷ እኮ የአንድ ግለሰብ ትምህርት ነች። በቃ እሷ ነበር የነበረቻቸው ስብከት እሷ ነበረች። በቃ እሳቸውም አለፉ፣ ትምህርቷም አለቀላት አሉ። ትምህርቷም የለችም ነው። ኦርቶዶክስ የምትመጻደቅበትን ነገር አሁን እየጣለችው መታለች ማለት ነው። እኛ ጋር እዚህ አንድ ግለሰብ የለም፣ የግለሰብ ትምህርት እኛ ጋር የለም ስትሉ ነበር። ይሄ የግለሰብ ትምህርት ነች ብላችሁ አውጥታችሁ ያለ ማርያም አማላጅነት ዓለም አይድንም ያላችሁትን ትምህርት አውጥታችሁ ጣላችሁ። ባለፈው የግለሰብ ትምህርት ተገኝቶ እናንተ ጋር፣ አሁን ደግሞ የግለሰብ መጽሐፍ ተገኘ ብላችሁ አወጣችሁ። ኩላዊት ነች፣ ጥንታዊት ነች፣ እንደ ጴንጤ አይደለንም፣ እኛ ጋር የግለሰብ ትምህርት የለም ስትሉ ነበር። እኛም ጋር በእርግጥ የለም፣ ያው እናንተ ስለከሰሳችሁ ነው። ስትከሱን ግን እንደው እናንተ ጋር የሌለ ነበር የሚመስለው። የሆነ ሰው የጀመረው ሃይማኖት አይደለም፣ የሆነ ሰው ገብቶ በግሉ እንትን የሚያደርገው አይደለም ስትሉ ነበር። የግል ቤተክርስቲያንም እንዳለ ባለፈው ስትጨፋጨፉ ነበር። የሚፈልግ ካለ እሱንም ላሳያችሁ። ገብተው እከሌ የሚባል የግሉን ቤተክርስቲያን ከፍቷል ብሎ ድብድብ ስታደርጉ ነበር። አሜሪካ ውስጥ የሆነ ግል አንድ አይደለም ብዙ ቸርቾች በእርግጥ ተከፍተው ስትጣሉ ነበር። ስለዚህ ሞክ የምታደርጉበትን ነገሮች በጠቅላላ እናንተ ጋር አቅፋችሁ ይዛችሁታል። የግለሰብ ትምህርት፣ የግለሰብ ቤተክርስቲያን፣ የግለሰብ መጽሐፍ እና ፓትሪያርኩ እንዳሉት ቀለል አድርገው ጥራት ይጎልበታል ካሉት ነገር አልፈውና ዘለው አሁን ጥራት መጉደል ሳይሆን ሙሉ ለሙሉ መወገድ አለበት ነው ያሉት መጽሐፉ። ሙሉ ለሙሉ ይሄ እንትኑን ትተህ እንትኑን ይዘህ ልታሳልፈው የምትችለው መጽሐፍ አይደለም። ያው የተረገመ ነው እንግዲህ ውግዘት ማለት እንደዛ ነው። አወገዙት። ሲያወግዙት መርጠው ይሄ እንኳን ጥሩ ነው እንዴማ ጥሩ ነው ይቀጥል፣ ይሄንማ ምዕመናን ይጠቀሙበት እያሉ አይደለም። እና ቤታችሁ የተገኘ የግለሰብ ትምህርት፣ የግለሰብ ቤተክርስቲያንና የግለሰብ መጽሐፍ አለ። አሁን ትምክታችሁ በአደባባይ እየተንኮታኮተ ነው። ደግሞ በጣም ያበሳጨው ምንድን ነው? ለእናንተ ነው ብስጭቱ፣ ለእኛ እንኳ ደስታ ነው። የጸረ ወንጌሎች ሲወገዱ አናዝንም። በጣም ያናደዳችሁ ምንድን ነው የተደረገው? ይሄ መንኮታኮት የመጣው ከማንም ሳይሆን ከራሳችሁ ቤተ እምነት ነው። የራሳችሁ ቤተ እምነት፣ የራሳችሁ ሲኖዶስ፣ የራሳችሁ የሚመለከተው አካል ይህን እያደረገ ያለውና በነከሌ ልታክሳብቡት የምትችሉት አይደለም። የነጋዴ ትምህርት፣ የነጋዴ መጽሐፍ የምናምን የምትሉት አይደለም። ጸሐፊው ይታወቃል፣ ኦርቶዶክሳዊ ነው፣ እከሌ የሚባል ስም ያለው አድራሽ ያለውና እንግዲህ ቤታችሁም ሰፈራችሁም አሁን ጨር ያለው ለዚህ ነው። ጥሩ ነው። አንዳንዴ ጥሞና ጊዜ ሆነላችሁ። አመሰግናለሁ። ቢኒ የጥሞና ጊዜ ሆነላችሁ። በጣም ትክክል ነው። በእውነት የጥሞና ጊዜ ሆነላችሁ። አሁን እስከ ዛሬ ድረስ ገድላትን ልታብራሩ የሄዳችሁበት መጠንም እናውቀዋለን። በተለይ መዝሙረ ያሬድ፣ ዘማርያም በቃ ገድላትና ድርሳናን እኮ እኛ እናውቃለን ብላችሁ የተጻፈውን
አይ እንደዚህ እኮ ማለቱ እንደዚህ ነው ስትሉ ሰው ሁሉ ዓለም ሁሉ ሲስቅባችሁ ቆይቷል። አሁን ደግሞ በደንብ ይስቅባችኋል ማለት ነው። አዎ ስለዚህ በቃ ኑና አሁን ይህንን እስቲ አብራሩልን። የ42 ዓመት ገድል ለምንድን ነው የተወገደው? ለምንድን ነው ባን የተደረገው ከዚች ቤተክርስቲያን? ኑ እስቲ ግለሰብ ስለጻፈው ነው ወይስ በውስጡ ሐሳዊ ነገር ስለተገኘበት ነው? ኑና ይህንን አስረዱን። ጸጋ ይብዛላችሁ። ሆሲና ቢኒ ሰላም በሉንና እንቀ እሺ ድምፄ ይሰማል? ቢኒዬ ምናልባት ኔትወርክ ድምፄ ይሰማል? ንገሩኝ በኮሜንት ማለት ነው። አዎ ይሰማል። እሺ ሁላችሁም ኤርሚዬ፣ ዳጊ፣ ቢኒ፣ ሁለቱም ቢኒ፣ ግርምሽ ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። እኔ ያው ይበል የሚያሰኝ ነው እና በጣም ደስ ብሎኛል በእርግጥ ማለት ነው። እንደዚህ መጽሐፍቶችን እያዩ ሁሉንም መጽሐፍቶች እያዩ እንደዚህ ቢያወጡ መልካም ነው፣ ጥሩ ጅማሬ ነው ብያለሁ። ግን ያው ለምን እንደዚህ እንዳደረጉ አናቅም። ያው እሱም ኤርሚ አንብቦት ትናንትና ተናግሮ ነበር እና ከነሱ ትምህርት ጋር ስለሚጋጭ ይመስለኛል ኤርሚ እንዳለው ከሆነ ማለት ነው። ሌላ መናገር የምፈልገው ነገር ደግሞ ምንድን ነው፣ ዳጊ ትላንትና ፖስት አድርግቶ ነበር የሆነ ቪዲዮ ማታ አካባቢ ማለት ነው። እዚህ ውስጥ ያላችሁ ወንጌል አማኞች ያ ቪዲዮ በብዙ ሰው አልታየም እና ብዙም ሪፖስት አልተደረገም። የገድሉ በጣም ብዙ ሰው አይቶታል። ወደ 50 ምናምን ሰው ሪፖስት አድርጎታል ማለት ነው። ስለዚህ ትላንትና እንዲህ በኩሉ በተናገረው ነገር ላይ ዳጊ ፖስት አድርግቶት ነበር። ብዙም አልታየም፣ ብዙም ላይክ አልተደረገም እና እዚህ ውስጥ ያላችሁ ሰዎች ያንን ቪዲዮ ሄዳችሁ ላይክ አድርጉ፣ ብዙ ሰው እንዲያየው ማለት ነው። ሰው ለክፋት እንኳን እየተባበር የለ እና በዚህ ተባበሩ። ጸጋ ይብዛላችሁ ለማለት እወዳለሁ። ተባረኩ። እሺ ጸጋ ይብዛልሽ። ቢኒ አለ አለሁ ወንድሜ ቢንያሚን እንዴት አለ? የታጸጋና ሰላም ይብዛላችሁ። ዳግዬ፣ ኤርሚ ወንድማችን፣ ግሩሜ ሰላም ነው ወንድሜ፣ እህቴ ሆሲ፣ ወንድም አልበርት እንዲሁም እታች ያላችሁ የጌታ ጸጋና ሰላም ይብዛላችሁ። አዎ እኔም በጣም ደስ ከተሰኙት መካከል አንዱ ነኝ በዚህ ምክንያትና በእርግጥ ደስ የሚያሰኝን ስለ ይህ መጽሐፍ በመወገዱ ብቻ አይደለም። በዚህ መጽሐፍና በዚህ መሰል መጽሐፍቶች አሁንም ድረስ ያልተነኩ አሁንም የተቀመጡ መጽሐፍቶች ስር ያው ለዘመናት ማለት ይቻላል በጣም ወንድሞች ሲተጉበት የነበረ ነው። ህዝብ ላይ በተለይም ህዝብ ኦርቶዶክስ ላይ ቀንበርን የጫነ መጽሐፍቶች ስለሆኑ ጨለማነትን ያስቀመጠ ስለሆነ አብዛኛውም ከዛ ቤተ እምነት የመጣን ስለሆነ ውስጡን ከሚያውቁ ወንድሞች መሃል ወንድም ኤርሚ እንዲሁም ሌሎች ወንድሞች በስም ለመጥራት እጅግ የበዙ ብርቱ ትግል ደከመኝ ሰለቸኝ ሳይሉ ያሳዩበትን ብርቱ ትግል እግዚአብሔር ቀን አውጥቶ እንግዲህ ያው ፍሬውን ማየት ተጀምሯል። በዚህ ያው ደስ ሊለን ይገባል፣ ግን ገና ስለሆነ ደስታው ሙሉ ነውና እግዚአብሔር መልካም ነው። ወይ አንድ ጊዜ አንዴ ቆይ ትቀጥላለህ። ሀኔል ከየት ቤተ እምነት? ሀኔል ኦኬ። ይሄ ልጅ አንዳችሁም እንዳትፈቱት ከዚህ በኋላ ቢኒዬ በጌታ ነው። ከኤርሚ ጋር ይተዋወቃሉ። እኔ እንጃ ባታደርገው መልካም ነው። ሲያወሩ ሰምቻለሁ። ድሬክ ብሎ በጌታ የለም እዚህ በጌታ አይደለም። ኦኬ ሁል ጊዜ ኦርቶዶክሳውያን የሆናችሁ ስል አንድ ቁጥር የሚጽፍ ሰው ነው።
ቴንክ ዩ ብራዘር። ሸኝቻለሁ በብሎክ እንደዚህ ስርዓት በጣም 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 ያስፈልጋል። ኦኬ ቀጥል ቢኒ። ኦርቶዶክሳውያን ብቻ በቃ አሁን ኦርቶዶክሳውያን የሆናችሁ ብቻ ላኩልን። ይህንን ደጋግመን ተናግረናል። ቀጥል ቢኒ። ኦልሞስት ወደ መጨረሻ ላይ ነው ያለሁት እና ከነዚህ መጽሐፍቶች ጋር አሁንም ቢሆን ብርቱ ትግል ይደረጋል። ለምን ተወገደ የሚለው እንግዲህ በመጠኑ ነው እኛ የምናውቀው። የተወገደበትን ምክንያት እኛ በደንብ እናውቃለን፣ እነሱ ግን በደንብ ላያውቁ ይችላል። ባይ ዲፎልት አብዛኞቹን መጽሐፍ አስወግደውታል፣ ግን ደወነ ሳይት ማለት ነው የማይፈልጉት። ምናልባት ተሞክሮ ወይም ቴስትም የህዝቡ ምላሽ ምን እስኪ የህዝቡን ምላሽ ማወቅ የፈለጉበት መንገድም ሊሆን ይችላል። እንግዲህ ከአንድን ጀምር ተብሎ ማለት እንጂ አንዱ ከተወገደ ኢማጅን ስንቱ አለመወገድ አይችልም። ሁሉ መወገድ የሚችሉ በጣም ብዙ መጽሐፍቶች ስላሉ ማለት ነው። እና ያው ኦርቶዶክሳውያን ከምን አንጻር ነው የተወገደው በደንብ አሁን እንዲገባቸው ያስፈልጋል። ከዚህ በፊት እነ ኤርሚነ ትዝታው እነ ሜሎስ እዚህ ያለን ሁሉ ዳጊ ኤቭሪዋንን አሁን ስም ጠርቼ ስለማልጨረስ ነው እና ሲናገሩ የነበረበት ምክንያት ቢያንስ 70% 80% ህዝቡ አሁን ገብቶታል ማለት ነው። ለስድብ ለኦርቶዶክስ ስላለ ጥላቻ ሳይሆን ለስድብ ሳይሆን እውነትን ለመግለጥ እንደሆነ ማለት ነው። ይሄ ሙከራ አይነት ነገር የተደረገው which is ጥሩ። ምንም ነገር ከሙከራ ነው ወደ ዋናው ጉዳይ የሚገባውና አንድ ተብሎ ያው 2 3 4 እየተባለ መቀጠሉ ስለማይቀር አሁንም ድረስ በዚህ ደስ የተሰኛችሁ እንኳን ደስ ያላችሁ ማለት እወዳለሁ እኔን ጨምሮ። ግን ደግሞ ይቀጥላል የሚል ነገር መናገር ፈልጋለሁ። ቴንክ ዩ ቢንያሚን ለሰጠኝ እድል። አሜን ቢኒ ጸጋ ይብዛል። እሺ አቤል ሰላም ለዚህ ቤት ይሁን። እንዴት ናችሁ? እግዚአብሔር ይመስገን። ይህን ገድል አንብበዋል? አዎ ሲነበብ እሰማለሁ። ግን ይሄ ገድሉ መታገዱ ምንም የቪዲዮ ማስረጃ ወይ ሊቃውንቶች ሲያወግዙ ማስረጃ አለ ወይስ አንዱ ተነስቶ ለምሳሌ አንዱ ፖለቲካ ሊጠቀምበት እንደዚህ አድርጎ ሊሆን ይችላል እና እንዴት በምናምንህ ነው አንተስ? አንተ አልተወገደም ዝም ብለህ ፌክ ነው እያልከን ነው? በማስረጃ አሁን ለምሳሌ ያንተን ፎቶ አድርጌ እንደዚህ አይነት መጽሐፍ ለጥፌ እንደዚህ ተወግዟል በእንደዚህ ማለት ማስረጃውን አሳያለሁ። ችግር የለም። በቪዲዮ ስለኝና እንወያይበት በሊቃውንታት እንደተወገዘ አድምጠኝ አበሌ። መጀመሪያ አንተ እያልከን ያለው አልተወገደም ነው? ማስረጃ ፈልጋለሁ። ይወገድ ላይወገድ እንግዲህ አሁን ብዙ ሰዎች ሊያሳትሙት ይችላሉ። አንድ ነገር ተነስተው በፈልገ እዚህ አሁን መጽሐፍ የሆነ ግድፈት አድርጌ ቃላቶችን እዚህ አሳትሜ ልልከው ይችላለሁ እና መጠቀሚያ ላደርገው ይችላለሁ። ስለዚህ ምን በቤተክርስቲያን ዋስ ምን ማረጋገጥ የቪዲዮ እዚህ መጽሐፍ ላይ እንዲያርገናል የሚሉ ማለት ነው። በጣም ጥሩ። እንግዲህ አሁን መርዶን እንሰማለሁ። ችግር የለውም። ጠብቀኝ አንድ ደቂቃ። መልካም። አጠገብ ሰው አለ ወንድም አለ። ብዙ ጊዜ መርዶ ሲነገር ሰው አጠገብ ሊኖር ይገባል። ገብተዋል። እንደዚህ ዝም ብሎ ዱብ አይደረግም። ሊደግፍ የሚገባ ሰው እንደዛ ካለ እግዚአብሔር ቃል ነው የሚደግፈኝ። በሰው በድጋፍ አላምነው። በእግዚአብሔር ድንገት እንዳትወድ ሀዘኑ ጠብ እንዳረገ እንደው እንደዛ ለንተው በማሰብ ክርስቶስ አይነካ እንጂ ሰው ተነካ ብዬ እኔ ብዙም እንትን አለ። ኧረ እኛ በባህላችን መርዶ ስንናገር እንደዛ ነው። ለባህል እኔ እንትን ነኝ፣ ባህል አከብራለሁ። ለዛ ነው። ቢኒ መጀመሪያ ግን የግለሰብ መጽሐፍ የግለሰብ ትምህርትና የግለሰብ ቤተክርስቲያን እነሱ ጋር የሚባል አለ። እችን ጠይቅልኝ። ከሶስቱ አንዱ ሊመልስልን። አሁን ለምሳሌ መናፍቃኖች ወይም ነፍቀው የሚወጡ ብዙ ሊቃውንታት አሉ። ለምሳሌ በቤተክርስቲያኗ ብዙ ሊጽፉ ይችላሉ። ብዙ
እና ከዛ አንጻር ነው የማየው። ስለዚህ የግለሰብ ትምህርት የሚባል አለ እናንተ ጋር ማለት ነው አይደል? ነፍቆ ይወጣ ለምሳሌ አሁን ስለወጣ አይደለም ማወራ፣ ስለወጣ ሳይሆን ማወራ እናንተ ጋር ያለ ነው ማወራ። የወጣውማ ወጣ እኮ ከወጣ እናንተ ጋር ያለ ተብሎ አይጠየቅም። ዳግዬ ነፍቆ ይወጣ ነው አንድ ነገር። የኔ ጌታ ጥያቄ አልገባህም። ስለወጡት አይደለም እያወራ ያለሁት አሁን ስላለ አሁን እናንተ ጋር የግለሰብ ትምህርት የሚባል አለ የለም? የወጣውማ ወጣ እኮ ወጣ። የግለሰብ ትምህርትም አለ እንጂ ቤተክርስቲያኗ ይሄን አስተምር ያላለችውን የሚያስተምሩ አሉ እኮ አስተምሮም አለ እኮ። አልሰማኸኝም? ትምህርቱ የግለሰብ የሆነ ትምህርት አለ እናንተ ጋር? የግለሰብ ስለ ግለሰብ አለ እያወራችሁ አለ እኮ። የኔ ጌታ ጥያቄን አልሰማኸኝም? ትምህርቱ የግለሰብ የሆነ ትምህርት አለ ወይ እናንተ ጋር? የግለሰብ እኮ ነው እያወራን ያለ። መጽሐፉ የተጻፈው የአንድ ግለሰብ ገድል ታሪክ ነው አይደለም? ስለ ዮሐንስ መጽሐፉ የግለሰብ የሆነ አለ እናንተ ጋር? በግል የሚያሳትሙ ለሽያጭ ብለው ለቢዝነስ። ስለ ህትመት አይደለም ያወራው። መጽሐፉን ያዘጋጀው ሰውዬ ማናተመው ደግሞ ወደሱ እንመጣለን። ያዘጋጀው መጽሐፉ ባለቤቱ እከሌ በሚባል በአንድ ግለሰብ የተዘጋጀ መጽሐፍ አለ እናንተ ጋር? ይኖራል አይኖርም ብዬ አላምንም። አንድ ትምህርት ደግሞ የራሱ የግለሰቡ የሆነ ትምህርት አለ እናንተ ጋር? አዎ ለምሳሌ አሁን እንትና የሚያስተምሩትኝ ብድግ ብለው ከራሳቸው ቴዎሎጂ ተነስተው ነው የሚያስተምሩትኝ። አሁን ተወግዞ የወጣው ለምሳሌ ማነው? ስለወጣ ለምን ትነግረኛለህ? እኔ አሁን ያለ ቤተክርስቲያን ውስጥ ያለ አስተማሪ ትምህርቱም ያለ ገባህ? እኔ ስለወጣ ወጣ እኮ በቃ አሉ እዛው ቤተክርስቲያን ውስጥ ሆነ መታረም ያለባቸው ትምህርቶች አሉ ብዬ አምናለሁ። ትምህርቶች ብቻ ሳይሆን አስተማሪዎች አሉ፣ የግላቸውን ትምህርት የሚያስተምሩ አሉ አይደል? አዎ ከራሳቸው ተነሳው። ለምሳሌ አንዱን እንደዚህ ስንተማመን ጥሩ ነው። እነዚህ ክሶች እኛ የምንከሰስባቸው ስለነበረ ራሳቸው ቤታቸው ያሉ ችግሮች እንደሆኑ እያየኸው ነው። የግለሰብ ትምህርት አለ። ቆይ ወንድሜ አንዴ ስማኝ። የግለሰብ ትምህርት አለ፣ የግለሰብ መጽሐፍ አለ፣ እንደገና ደግሞ የግለሰብ ቸርች አለ እናንተ ጋር። የለም የሚለኝ ካለ በቪዲዮ አሳየዋል። አንተ እንዲያውም ቪዲዮ ትወዳለህ መሰለኝ። ስለዚህ በቪዲዮ እናሳያለን። መጀመሪያ የጠየቀውን ቪዲዮን እስኪ እንየው። መጀመሪያ ማን ያወገዘው መጽሐፉን የሚለው። ስለዚህ እነዚህ ሶስት ነገሮች ደግሜ በኋላ ከቢኒ ጋር ሲጨርሱ እናወራለን። የግለሰብ ትምህርት፣ የግለሰብ ቤተክርስቲያን፣ እንደገና ደግሞ የግለሰብ መጽሐፍ የሚባል አለ እናንተ ጋር። እስቲ አሁን ከግለሰብ መጽሐፉ በማስረጃ እንጀምር። ቢኒ ይቀጥለው። እሺ እሰማለሁ ወገኖች። አለው እሰማለሁ። ቀጥል ቢኒያም። ትሰማለህ ቢኒ? እሺ አቤሌ የሰማ ነው አይደል? እሺ መለኮት በመባል የተጻፈው መጽሐፍ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀር ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። እንግዲህ አሁን ከዚህ ከተረሽ ቢኒዬ ይህን ገድል ያሰራጨ ሰው አለ፣ ጽፎ ያሰራጨ ሰው እንዳለ ነው የምንረዳውን ከዚህ እንጂ መጽሐፉን የጻፈው ኧረ እባክህ ወንድም አለም
እኔም አንተም አንድ ላይ የሰማን ነበር አይደል? በጣም ግልጽ በሆነ አማርኛ ነው የተናገረው እኮ። ገድሉን ያሰራጨ መላተ ጉባኤው ሳያውቅ ያሰራጨ ሰው እንዳለ ነው የምንረዳው። አንድነት ገዳሞች ናቸው እንግዲህ ሳናውቅ የተሰራጨ ነው አልተባለም። ሰውየው ያላለውን አሁን እንዴት ነው ቃል በቃል ከተናገረው ነው ያነሳሁት። ይህን ገድል ያሰራጨ ቃል በቃል የተናገረውን አንተ ያልከው የለበትም። ምንድን ነው ያለው? በቃ ይሄ አንድ ግለሰብ የጻፈው ከዛስ በቤተክርስቲያኒቱ ስቲል አገልጋይ የሆነ ሰው ነው። ሲኖዶሱ ጋር ቀርቦ ከዚህ በኋላ እንደዚህ አይነት ስራ እንዳይሰራ ገስጸውታል። ኦኬ። ይሄ ግለሰብ ግን የቤተክርስቲያኒቱ አገልጋይ እንጂ ከቤተክርስቲያኒቱ የወጣ ሰው አይደለም። አሁንም አገልጋይ ነው። ባይሆን ከዚህ በኋላ እንደዚህ አይነት ጽሁፍ ቤተክርስቲያኒቷ መጽሐፏ ባይሆን መጽሐፏና አገልጋዩ ባይሆን ሲያትም ቢውል ቢያደር ጉዳይ እኮ አይደለም። ጠርታ ላግድ ብትለው ማነሽ ነው የሚላት? ምን አገባሽ ነው የሚላት? ነጋዴ ከሆነ የሆነ ሰውዬ ከሆነ እሷ መጽሐፊ ስላለች እኔ በእኔ ስር ታተመ ብላ ስለምታስብ አገልጋይ ስላለች ነው እንጂ የሆነ ሰው እያተመው ቢሆን ምን አገባት እንዴ? ተው እንጂ ሌትስ ሜክ ሴንስ እንጂ ለምን ታወግዘዋለች? ምን አገባሽ ነው እሱም የሚላት። ቀጥሉ ቢዲ ይቀር ዳግዬ። አሁን ይሄ ሰው እንግዲህ በቤተ ክርስቲያኗ ውስጥ ሆኖ ሊሆን ይችላል የሚያገለግለው ነፍቆ ማለት ነው። አያምንበትም፣ ግን ከነሱ ጋር ከበጎች መካከል ተኩላ ገብቶ ነው ይሄን የሚያደርገው ያለ። በዚያ አምናለሁ እኔ የምረዳው እንጂ አሁን አዎ ተኩላዎች አሉት። ቆይ ተኩላነህ አሉት። ታዲያ ትምህርቱ የተኩላ ትምህርት ነው የቤተክርስቲያን ያሰራጨ ይሄ ነው። የጻፈውን ሰው አድምጥ። ሲኖዶሱ የጻፈውን ሰው ጠርተው ተኩላነህ ነው ያሉት ወይስ ከዚህ በኋላ እኛ አንተን አንሰማማ? አንተ ቤተክርስቲያኗ ትሰማኛለች። ለምን አባቶችን አታከብርም እንዴ? አንተ ስርዓት ይዘህ ዝም በል እንጂ አባቶችን ይናገሩ። አንተ ማን ነኝ ብለህ ፊት ለፊት ትላለህ? አባቶችን ወደ ግልፍተኝነት አንድኛም ብዙም ጊዜ ዲስከሽን ስታደርጋ ያለው ሚዩት አንድ ጊዜ አየህ። አንተ አሁን በቃ ልጅ ነህ። ቤተክርስቲያኒቱ አባቶች የሰጡትን ውሳኔ አንተ እንደዚህ ነው እንደዛ ነው ብለህ አታብራራ። ምነው አባቶች ስትሉ አልነበር እንዴ? ሲኖዶሱ እኮ ተኩላና አላሉ፣ ጠራው፣ አገልግሎቱን ይቀጥላል። ነገር ግን ከዚህ በኋላ በእንደዚህ አይነት ጽሁፍ ስራ ውስጥ እንዳይሳተፍ፣ ከዚህ በኋላ እንዳይጽፍ በቃ አወገዙት። ሰውየው እሺ ብሎ ተቀበለ። ዛት አሁንም አገልጋይ ነው ይሄው ሰው። ቤተክርስቲያኒቱ የኔ አገልጋይ አይደለም አላለችም፣ አገልጋይ ነው ያለችው። የተጻፈው መጽሐፍ የኔ አይደለም የእኛ መጽሐፍ ነው፣ ነገር ግን ስህተት ነው ያለችው። በቃ ማና አንተ የሌለ ተኩላ የምትፈጥረው who are you እንዴ? አንተ ከሲኖዶሱ ትበልጣለህ። ባይሆን ለምን ተወገዘ? ሲመልስ ስጠኝ። አንተ ከሲኖዶሱ ትበልጣለህ። እየነገርኩህ እኮ ነው። ቆይ መልስልኛ። አንተ ከሲኖዶሱ ትበልጣለህ ወይ? ስህተት ካለ ስህተት የማረም ግዴታ አለብኝ እኔም ራሴ እንደ ቤተክርስቲያኑ። አንተ ጥያቄውን አድምጥ። አንተ ከሲኖዶሱ ትበልጣለህ። ሲኖዶስ በላጭ ሁሉ እግዚአብሔር ነው። የእግዚአብሔር ቃል ይበልጣልኝ ሰው ነው። አንተን የጠየቁህ አንተ ከሲኖዶሱ ትበልጣለህ ወይ? ትክክል ናቸው። ስለተስማማው እኮ ነው እበልጣለሁ ምልህ እኮ። አልጠየቅሁም። በአጭር ቃል መልስልኝ። አንተ ከሲኖዶሱ ትበልጣለህ ወይ? እሱ ሲኖዶሱ ይጠይቀኝ። አንተን አይመለከትም አማኝ ስላልሆንክ። አንተ ከሲኖዶሱ ልትበልጥም ትችላለህ። ምን ታውቃለህ አንተ? ኦኬ እንዴ ከሲኖዶስ የሚበልጥ ይኸውላችሁ ወገኖች፣ እንግዲህ እስከ ህይወት መስዋዕት ምንከፍልላት ቤተክርስቲያን ስለሆነች ሁሉ እኩል ነው። ኧረ ላውራበት ምላስ የለየ ቆንክ ነው። ሚዩት አድርገኝ። እምቢ አለኝ። ሚዩት አድርገኝ። ችግር የለም አደርጋለሁ። በቃ ይኸው ከሲኖዶስ የሚበልጥ አንድ ሰው ተገኝቷል። እኔ ሲኖዶሱ በተናገረው ብቻ ሳይሆን እኔ ያልኩት ከሲኖዶሱ በላይ ነው ያለ አንድ ኦርቶዶክሳዊ አግኝተናል። ሌላ ኦርቶዶክሳዊ ካለ ፈልጋለሁ። አሁን ከሲኖዶስ በላይ የራሱን ሀሳብ ማስቀመጥ የሚችል የራሱን ትዕዛዝ ማስቀመጥ የሚችል
አለሽ እና ግባ። አንተኛው ትጠየቃለህ ገና። እሺ ከሲኖዶሱ የሚበልጥ አንድ ተገኝቷል። ሌሎች ከሲኖዶስ የምትበልጡ ሰብሰብ በሉና እስቲ የእናንተን ደግሞ ውግዘት እንሰማለን። ለብቻችሁ አንድ ማህበር እኔ አቋቁምላችኋለሁ። ጸሐፊ ካስፈለጋችሁ ሁሉ እኔ ጸሐፊ ሆናችኋለሁ። ሌላ ኦርቶዶክስ ያለ ከሲኖዶስ የሚበልጥ ከአቤል ሌላ እኔ ነው። ደሞዝ አልጠይቅም። ጸሐፊ ብቻ ነው መሆናችሁ የፈለጋችሁትን ስትሰበሰቡ እየተሰበሰብኩ ስታወሩ እየጻፍኩ። እሺ ኤግዚት ተባረክ፣ ጸጋ ይብዛል። አሁን አንተ በቃ ሚዩት እንደዚህ አደርግና እጅን ታስራ ጠረጴዛ እየደበደብክ ትሰማኛለህ ማለት ነው። ኦኬ ሃይሚ 1 ቁጥር የጻፍሽው ኦርቶዶክሳዊ ካልሆንሽ በጣም የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ አንቺ አሁን ምን ኦርቶዶክስ ስጠራ አንቺ 1 ቁጥር ለምን ነው የምትጽፊልኝ? ኦኬ ብሩኬ ካለ ተመልሰና ኦርቶዶክስ ነው የምፈልገው። እሺ ነይ ግቢ። ሃይሜ ሰላም፣ ሃይሜ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ጥቅሱን ለጴንጤ የሰጠው ማን ነው? አይ ከየት ቤተ እምነት ነው የጠየቅሽው? ቦታ ነው ኦርቶዶክስ። ኦኬ አንቺም ከሲኖዶሱ በላይ ነሽ? እናንተ የዲያብሎስ አገልጋዮች እግዚአብሔርን የምናገለግል ነው አይደል የሚመስላችሁ? የዲያብሎስ አገልጋዮች ማንም አይሰማችሁም፣ መናፍቃን። ቀጥይበት። 1-2 ደቂቃ ይኸው በደቂቃ ይዘልሻለሁ። የፈለግሽው ማን ያስወጣት? ሞዴሬተሮች አስወጥታችሁ ከሆነ ከእናንተ ጋር ነው ጸብ የሚሆነው። ማን ያስወጣት? ነይ ግቢ እንዴ ነይ። ከሲኖዶስ በላይ እኮ አንድ ሰው ብናገኝ እንዴት እንደዚህ ታደርጋላችሁ? አዎ አይ ሞዴሬተሮች አትቸኩሉ ለማስወጣት። እሺ እሺ this is orthodox። ምን ነበር ጥያቄ? ቢኒ አሁን የገባሽው አይሰማም? ጋይዞች ቦታ እንዳልዝባችሁ ልውረድ መሰለኝ። ጥያቄ ከጨረስክ አይ ቆይ ይቅርታ፣ እንትን ኔትወርክ ተቋርጦ ነው። ምን ታርገው? አንድ ያቤሌ አሁን የገባሽው ማይማም እየሰማሁ እኮ ነው። አይሰማም? በጣም ጥሩ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከየት ቤተ እምነት ማለት? ከየት ቤተ እምነት? ከኦርቶዶክስ ውጭ ቤተ እምነት አለ ማለት? ሌላ እምነት አለ ከሙስሊም እና ከኦርቶዶክስ ውጭ? እሱን እንግዲህ ያው ስናወራ እናየዋለን። አይ እኔ ስለማላውቅ ነው፣ ለዛ ነው። ችግር የለውም እናሳውቅሻለን። በኦርቶዶክሳውያን ብዙ ማታውቁት ነገር አለ። አትቀልድ ማርያምን። እስኪ ያሳውቀኝ በእናትህ። አይዞሽ ተረጋጊ። እሺ የ42ቱ ዓመት ገድል አይ ተረጋግቻለሽ።
ገድል ኤርሚያስ እሱን ለኤርሚያስ አተውለትም ገድል አንባቢው ኤርሚያስ ስለሆነ ሌላ ጥያቄ ካለ ጠይቀኝ። እሱ ለኤርሚያስ ስጠው የገድል አባት ስለሆነ ማለት ነው። አንድ ቁጥር የጻፍሽው? አይ እኔ የገባሁት ለሆነ ጥያቄ ነው። ጥያቄ መቀበል ትችላለህ ማስተናገድ። እዚህ ጋር ጥያቄ ያልገባኝ ነገር የአንቺን ጥያቄ አባቶች አለሽ አይደል? አይ ከአሜት ወጣችሁ መች ነው ወንጌልን የምትሰብኩት? ለምን ወንጌልን አትሰብኩም? ይሄንን ትውልድ ሲቀጥል ደግሞ ዳጊ በት ቦታ ነው ወቅ በጌታ 2 ደቂቃ አለሽ። 2 ደቂቃ ልታድጊ የምትሳደቢው? እሺ አመሰግናለሁ። አይ አልሳደብም። አይ ስድብ የዳቢሎስ ነው። ስድብ ይናል ነው ይሄ አይደለም። ስድብ የኛ ሳይሆን ስድብ የናንተ ነው። እኛ ሰውን አንሳደብም። ግን ኤርሚያስ ካለ እባክህን የዘማርያምን ዲቤት ተቀበል፣ እኛንም አስተምረን። እንግዲህ ሲቀጥል ደግሞ የታላቁንም ዲቤት እንድትቀበል በዚህ አጋጣሚ ልንገርህ። ዳጊ ደግሞ ቦታህን እወቅ። እውነት ዳጊ በጣም ብዙ የሚወዱክና የሚከተሉት ሰው ታላለ። ከዚህ ከአሜት ሰፈር ወጥተህ እንደው ወደ መዝሙሩ ወደ ድሮ ማንነት ብትመለስ የተሻለ ነው ብዬ እመክራለሁ። ሲቀጥል ደግሞ ማንም አይሰማችሁም። እውነት አትልፉ፣ አትድከሙ፣ ቁጭ ብላችሁ ሰውን አትሙ። ምን እያደረግሽ? እኔ ሲጀመር ምን ለማለት ማይሰማን ከሆነ እኮ እግዚአብሔርን በእውነት እስቲ እኔ እናንተ ፎሎወርስ አይደለም ግን እስክሩን ሰማይ ቢኒ ሳሳለፋችሁ ነው የሰማሁት። አቶ ቀለሜ እዚህ ውስጥ ኦርቶዶክሳውያን የለም። እኔ ኦልሞስት ሳሳልፍ ነው ያየኋችሁ። ከዛም ገባሁ ሲኖዶስ ምናምን። አዎ ቢኒ እሱማ ልክ ነህ። እኔ የገባሁበት ምክንያት ልንገርህ። ማይማም አንድ ጊዜ አድምጪኝ እባክሽን። እሺ ላድምጥ። በጣም ነው የምታስልኝ። መቀለጃችን ስለሆናችሁ ላዳምጥ። በጣም ማላገጫዎች። አንዴ ድምፅ ላሰማ። ኦኬ ማላገጫሽ ነው። ሄደሽ ከእናትሽ ጋር ላግጪ። ምድጃ ከበሽ እህቴ ሂጂ፣ እዛ ወርታችሁ ረጂ። ኦኬ ሂጂ ከእናትሽ ጋር ላግጪ። ሰፈር ላይ ቡና እየጠጣሽ ጎረቤት ላይ ማለት ነው። ኦኬ እዚህ ሪስፔክት አድርገው የሚያወሩ ሰዎች ነው የመጡት። ድምፅ ላሰማ ብዬ ነው ወንድምነት። ቴንኪው ጸጋ ይብዛላችሁ። ቀጥሉ። ሂጂና እናትሽ ላይ ያላግጪ እህትዬ። እዚህ አለመስማት እኮ ባይዘው አይችሉም። ህዝብ ነው ያለው እዚህ። አክብረው ለሚያወሩ ሪስፔክት አድርገን አክብረው ለሚያወሩ ሰዎች ማለት ነው። በእውቀት የምትሞግቱ ከሆነ ሞግቱ፣ ካልሆነ የእናንተ መንጨርጨር ምንም የሚያመጣው ነገር የለም። ምንም በእውቀት አውሩ። እኛ ላይ አይደለም ትቆጡት፣ እኛ ላይ አይደለም ትናደዱት። ሂዱ እርስ በርሳችሁ ተጠያይቁ፣ መምህራኑ ተጠያይቁ። እዚህ የፈለከ ነገር ብታወራ ከላይ ያሉት ብፁዓነ ሊቃነ ጳጳሳት መጽሐፍቶቻችሁ የተበከሉ መጽሐፍቶች መሆናቸውን በዚህ 10 ዓመት ቆይታ ውስጥ እንደ ግለሰብ አሳይቻቸዋለሁ። እኔ ብቻ ሳይሆን በጣም ብዙ ወገኖች አሳይተዋቸዋል። ክብሩን እግዚአብሔር ይውሰድ። አባቶች ግን እንደዚህ ልበሰፊ ስለሆኑ እያዩ ነው፣ እየታየ ነው። ገድለ ዮሐንስ መጥምቅን አስወግደዋል። ደግሞ ቀጥሎ የሚወገደው ይወገዳል። ኦኬ አለቅ እና ሪስፔክት አድርገሽ እንግዳ አክብሩ። አንደኛ ቁጭ አልን እኮ አንተ እሱ ቆይቷል። እንደውም እሷ እንዴት እንደቀደመ ይገርሞኛል። እንቆጳዚዮን የሚባለው ቀድሟል። ኦርቶዶክሳዊ ሶሪ ወንድሜ እንቆጳዚዮን ቴንኪው። ቢኒያው አውርተው ያንዳችሁ ብሩኬ ያውራው እንቆጳዚዮን ቴንኪው። ብሩኬ እንደዚህ አክብሮ የተቀመጠ ኦርቶዶክሳዊ ማለት ኦርቶዶክሳዊ ይመስለኛል ባልሳሳት። ኦርቶዶክሳዊ አይደል እንቆጳዚዮን? ቅድም ጀምሮ ነው የገባ። አየህ እንደዚህ አይነት ኢቲክስ ያላቸው ሰዎች ደግሞ አሉ። ቢያንስ በመጠበቅ በጨዋነት ጠብቋል። እና ቴንኪው ስለጠበቀን ብሩክ ያወሩ ቴንኪው። እሺ ያለው ኤርምሻዬ ሁላችሁንም ዳጊ ኤርምሼ ኦሲፕና ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ። ድምጽ ግን አለ አንተ ጋር ይሰማል ድምጼ? አቤት አቤት። አዎ እሺ ከቻልክ ድምጽ አስወግድ። እንቆጳዚዮን ሚውት አድርገውና ሲያወራ ሲጨርስ አንተ እንደዛ ተከባብሉ እንጂ አንተ ጋር ድምጽ አለ። ቴንኪው ብሩኬ ቀጥል። እሺ ቴንኪው ቢናዬ። እሺ እንግዲህ ገድለ ዮሐንስ መጥምቅ
እንደተወገዘ ሰምተናል ትላንትና ማለት ነው። እና ለረጅም ዓመታት ስትገለገሉበት የነበረ መጽሐፍ ነው በቤተክርስቲያናችሁ። ይሄው እድሜው 42 ዓመት ከላይ ያለው ለ42 ዓመት ያህል ማለት ነው። ለ42 ዓመት ያህል ቤተክርስቲያኒቱ ውስጥ ትገለገልበት ነበር። ቤተክርስቲያኒቱ ውስጥ ትገለገልበት የነበረ መጽሐፍ ነው። መጀመሪያ እዚህ ላይ ያለ ሐሳብ ንገረንና በ1976 ዓመተ ምህረት ነው የታተመው በወርሃ መስከረም 1976 ለ42 ዓመት ያህል ቤተክርስቲያኒቱ ውስጥ ተጠቀምበት የነበረችው መጽሐፍት ነው። እና ቀጥሎ ብርኬ። እሺ ለ42 ዓመት ያህል በተሳሳተ መጽሐፍ እግዚአብሔራዊ ባልሆነ መጽሐፍ ስትገለገል ነበር። እዚህ ላይ ያለው ሐሳብ ልስማና ያንተን፣ ከዛ በኋላ ቀጥሎ ማነሳቸው ጥያቄዎች አሉ። ኦኬ ይሰማል? ትሰማለህ? እንትን ሌላም እኮ መጽሐፍ አለ እንደዚሁ የተወገዘ። እሺ የኛውን ንገረንና ትነግረናለህ። እዚህኛው ላይ ያለ ሐሳብ ንገረንና። ያኛው ምን ይባላል? ገድለ ቀለሜንጦስ ይባላል። ያኛው ገድለ ቀለሜንጦስ። ቀለሜንጦስ የሚባል ገድል የለም በኢትዮጵያ ኦርቶዶክስ። ገድለ ቀለሜንጦስ ነው የሚባለው። አለ እውነቱን ነው። ቀለሜንጦስ የሚባለውን እሱ አማርኛ ትንሽ ማንበብ ስለማይችል ነው ቀለሜንጦስ አለ እንጂ። ያው ቀለሜና እንጦስ የሚባሉ አሉ። ቀለሜ መርጌታ ቀለም ወርቅም ናቸው። እንጦስ ደግሞ አባንጦስ የሚባለው ያ ሌላ አንድ ኮተት የሚያወራ ገድል አለ አይደል? ስለ አባንጦስ እሱን ማለት ነው። አይደለም ኤርሚ አንተን እኮ ነው። ትንሽ ምላስ ላይ ችግር እንዳለ አውቃለሁ። እንደ እንቆጳዚዮ ምላስ ላይ ትንሽ እድገት ላይ ስታወራ ያልኩት አንተን እኮ ነው። አይ ነው እኔንም አይደለም። ትንሽ ልጅ እንትን ይሄ ሰውዬ ሲያድግ ምላሱን አይ ቲንክ ቅቤ በትክክል አለማዋጥ ችግር ይሁን ምን ይሁን እንደዛ አይነት ነገር ነው። በነገራችን ላይ ኤርሚ መጽሐፍ ቅዱስ ነው በኢትዮጵያ ኦርቶዶክስ። ቀለሜንጦስ መጽሐፍ ቅዱስ ነው። አለ እኮ እኔ ጋር አለኝ እኮ መጽሐፉ አለ ቀለሜንጦስ። ከ35ቱ የአዲስ ኪዳን መጽሐፍቶቹ ጠርታሉ አንዱ ነው መጽሐፍ ቅዱስ ነው በኢትዮጵያ ኦርቶዶክስ። አለኝ እኔ አሳይ ብለህ ካልከኝ ላሳያለሁ። መጽሐፈ ቀለሜንጦስ አለኝ። ደስ ይለኛል ብታሳይ ማለት ነው። በተለይ ደግሞ ከውጭ ግንኙነቱ መጽሐፍ ላይም ተዘርዝሮ ስለሚገኝ ምን ያህል እንደማያውቁ ቢያንስ መጽሐፍቶቻቸውን እንኳን እንደማያውቁ እነዚህ ሰዎች ማሳያ ይሆናል ማለት ነው። እና ብታሳይ ደስ ይለኛል። ገድል ሳይሆን መጽሐፍ ቅዱስ ነው። እሺ በኢትዮጵያ ኦርቶዶክስ ቀለሜንጦስ ገድል ሳይሆን መጽሐፍ ቅዱሳቸው ነው። ሀሳብ አለኝ መጠየቅ እችላለሁ? ቆይ ተረጋጋና መጽሐፍ እድል ሲሰጥ ምንም ችግር የለውም። አንድ የሆነ መጽሐፍ ማሳየት እንፈልገዋለን። ካሳየን በኋላ ሀሳብ ትሰጣለህ። እና ወገኖች በጣም ይቅርታ። አሁን የገባው ሰውዬ ከልጅነት አይ ቲንክ አንዳንድ ልጆች ምላሳቸው ላይ ችግር አለ እና እኔ ወዲያውኑ የተረዳሁት ይኸው አንዱ እንግዲህ እኔ መወገዙን አላውቅም። ቀለሜንጦስ ያለው የንባብ ችግር ስላለበት ነው እንጂ መጽሐፈ ቀለሜንጦስ ይህንን የተቸገረው ሰውየው እንትን እናቱ በደንብ ቅቤ ያላዋጡትም ይመስለኛል ሲያድግ። የኔ አባት እስኪ የሆነ 1-2 ሊትር ወተት ልግዛልህ ይመስለኛል። ምላስህ ከተፈታ ተሳደብኩ ብለህ ታላግጣለህ አይደል? በራስ መጽሐፍት ላይ ይኸው መጽሐፈ ቀለሜንጦስ እንጦሮንጦስ ይዞ የሚገባ መጽሐፍ ማለት ነው። ቻለው በዚህ ቤት መረጃ ይነስርሃል አልኩ። ነስር በነስር ነው የምትሆነው። በራሳችሁ መጽሐፍት ላይ እንደዚህ የምታላግጡበት ዘመን መጣ። አንዴ እዚህ ያወግዙልሃል፣ አንተ እዚህ ታላግጥበታለህ።
ቀለሜ እንጦስ ቀለሜ እንጦስ ይዞን ጦሮንጦስ ይወርዳል። ንስሐ ግባና ከዚህ ኮተት መጽሐፍ ተለይ። መጽሐፍ ቅዱስን አንብብ ብራዘር። አጭርና ግልጽ በ4 ነጥብ የተዘጋ እዚህ ቤት መረጃ ትጠላለህ አልኩ ብራዘር። በስሙ ስለምታፍር እኮ ነው እሱ እንደዛ ሊል የመጣው። ለምን ታፍራለህ በስምህ? ይሄኛው ደግሞ እናቱ ሲያሳድጉት አይ ቲንክ አልቆነጠጡት መሰለኝ። ቬሮኒካ የሚባለው ታች ወረድ ምንም ተናግራችሁ የምታመጡት ነገር ስለሌለ ማለት በመረጃ አታወሩም። አንድ ሰው ባለበት ከእናንተ ጋር አልለፋለፍም። በራስህ መጽሐፍ ታላግጣለህ፣ በራስህ ቤተክርስቲያን ታላግጣለህ። አጭርና ግልጽ እፊቴ አትቆሙ ብዬ ስል እኮ ዝም ብዬ ፉከራ እንዳይመስልህ፣ በመረጃና በማስረጃ በእውቀት ነው። አንድ መጽሐፍ ስታወራ ጎትቻ ያወጣልሃል ነው። አሳ ጎርጓሪ ዘንዶ ያወጣል እንዲል የሀገሬ ገበሬ። ያጠገብ የለም የውጭ ግንኙነት መጽሐፍ ኧረ አለ። ይኸው ምን ይምጣ አንዴ አሳይልን እንጂ እሱ መጽሐፍ ቅዱስ መሆኑን ቀለሜንጦስ የሚለው መጽሐፍ ቅዱስ መሆኑን ከዝርዝሩ ላይ ከውጭ ግንኙነት ላይ ብታሳይ ደስ ይላል። ኦኬ ጠብቁኝ ትንሽ እስከዛ አውሩ። እሺ በስርዓት በቃ ሐሳቡ ላይ ማውራት የምትችለው ኦርቶዶክሳውያን ግቡ። እንደዛ ነው የሚሻለው። ሐሳብ መሞገት ነው የተሻለ የሚሆነው። ሐሳብ መሞገት ትክክል ያልሆነውን ትክክል አይደለም ማለት፣ ትክክል የሆነውን ደግሞ ትክክል ነው ማለት ነው የተሻለ የሚሆነው ማለት ነው። እሱ የተሻለ ነው የሚሆነው። የመበሻሽ በንዴት ውስጥ ሆናችሁ የምትገቡ ከሆነ አትታነጹበትም። እናንተም እዚህ ገንዘብ አውጥታችሁ ቲክቶክ ላይ ቁጭ ብላችሁ ጊዜያችሁን ገላችሁ ከዛ ደግሞ በዚህ አይነት ስሜት መታችሁ የምታወሩ ከሆነ የምታተርፉት ነገር ስለሌለ ሐሳብ ለመሞገት ብትገቡ መልካም ነው ብዬ አምናለሁ። እንደዛ ቢሆን የተሻለ ነው። እናስገባችሁ ሰዎች ሐሳብ ላይ አውሩ። እሺ ቬሮን አንተ በቃ አትገባ። ምክንያቱም እድል ተሰጥቷል። ሌላ ኦርቶዶክሳዊ በስርዓት ማውራት የሚችል ኦርቶዶክሳዊ እሺ ዮናስ ኦርቶዶክሳዊ ነህ? እሺ ያስገባሃለሁ። ብርሃን ቲዩብ ኬት ነው አንድ ወንድሞች ይሰማል? ይቅርታ ለኦርቶዶክሳውያን ነበር ጊዜ የተሰጠ የነበረው፣ ግን ትንሽ በጣም ቅር ያለኝ ነገር ስላለ እሱንም ጨምራችሁ እንድታነሱ። ትሰማለህ? ይሰማኛል። ይሰማችኋል? ቆይ አንዴ ሚዩት አድርገውና እሺ፣ ቆይ አንዴ እንግዳ እንቀበል። ችግር የለውም። እሺ ዮሐንስ እንኳን ደህና መጣ። ቆይ ብርሃን አንድ ጊዜ ሚዩት አድርገውና ዮሐንስ ከየት ቤተ እምነት ዮሐንስ? እኔ ነው ወንድም? አንተ። ኦኬ ዮናስ ነው፣ ዮሐንስ ሳይሆን ዮናስ። ሶሪ ዮናስ። ኦኬ የኢትዮጵያ ኦርቶዶክስ ነኝ። ኦርቶዶክስ አንዴ ቆም ካል። ኦኬ ኦርቶዶክስ በጣም ጥሩ። ብሩኬ ቀጥሉ። እሺ እንኳን ደህና መጣ ዮኒ። እንኳን ደህና ቆየኸኝ ወዳጄ። መልካም። ገድላትና ድርሳናቱ ፍጹም ስህተት የሌለባቸው መጽሐፍቶች ናቸው ብለህ ታምናለህ? ያለባቸው ሊኖሩ ይችላሉ። ይሄ ግን አሁን ዛሬ ባነሳችሁት ርዕስ ጉዳይ እኔ ስህተት አለበት ብዬ አላምንም። ገድሉ ምናልባትም ለመጀመሪያ ጊዜ ያነበብኩት ገድልም የመጥምቆ ዮሐንስ ነው። ስለዚህ እኔ ባለኝ ልምድ ካነበብኩት አንጻር እኔ ገድልም ማምን ሰው ነኝ፣ እቀበላለሁ። ኦርቶዶክስ እንደመሆኔ ስህተት ያለባቸው አሉ ወይ? ይኖራሉ። እኔም ያገኘኋቸው ነገር ይኖራል። ገብቷል። መጽሐፍ ቅዱስ ላይም እኮ ስህተቶች አሉ። ሁሉም መጽሐፍ ቅዱስ አንድ አይነት አይደለም እንደምታውቀው ወዳጄ። አማርኛ ሆኖ ብዙ አይነት መጽሐፍ ቅዱስ ላይም ብዙ አይነት ስህተቶች አሉ። ማለት ለምሳሌ 1982 1938 ምናምን እንደምንላቸው የቃላት ልዩነት፣ የሐሳብ ልዩነት ያለባቸው አሉ። አንዱ ሲያሳትመው ለምሳሌ የይሖዋ ምስክር ያሳተመው መጽሐፍ ቅዱስ አለ። እሱን ለማየት ሞክር። አይደለም የይሖዋ ምስክር አምጧቸው። እነሱን
በእኛ በመጽሐፍ ቅዱስ ማህበር እነሱ ራሳቸውን የቻሉ ሰዎች ናቸው፣ ራሳቸው ያሳተሙት ነው። በእኛ በመጽሐፍ ቅዱስ ማህበር የታተመ ለምሳሌ አንሳሌ ኖ እንደዛ ለማለት ፈልጌ ሳይሆን አሁን ለምሳሌ አመታት 1938 ላይ ያለውን ለማንበብ ሞክሬያለሁ መጽሐፍ ቅዱስ ማለት ነው። 1938 ላይ ያለና አሁን ያለው ይሄ መጽሐፍ ቅዱስ ማህበር ባሳተመው ጋር ስታገናኘው ልዩነት አለው። ልዩነት አይቼበታለሁ። ከሁለቱ ጋር ነው ከ1982 ጋር ከ1982 ይመስለኝ አይ ቲንክ እንደዛ መሰለኝ 1982 ጋር ያ የሁሉም አይነት ሐሳብ ሳይሆን አንዳንድ ሐሳቦች ጋር ልዩነት አይበታለሁ። እሺ አሁን ለምሳሌ 1998 እሺ አንዴ ተቀጥላላችሁ ወንድሜ ዮናስ እሺ እንኳን ደህና መጣ እንዳይረሳ በሚል ነው ቅድም ስላወራ ይሄ መጽሐፍ ከመጽሐፍ ቅዱስ እኩል የምትቀበለው ነው። የኢትዮጵያ ኦርቶዶክስ የመጽሐፍ ቅዱስ ክፍል ነው ብላ የምትቀበለው። ልብ በሉ። አዘጋጅና አከፋፋይ ገብረ ዮሐንስ ገብረ ማርያም፣ አሳታሚና አከፋፋይ ሙሉጌታ ገብሬ ብሎ በሚል ነው። መጽሐፈ ቀለሜንጦስ ቤተክርስቲያኒቱ የምትጠቀምበት እንደ መጽሐፍ ቅዱስ አድርጋ ትቀበለዋለች። ይሄ የመጽሐፍ ቅዱስ ክፍል ነው ብላ የምታምነው። ልብ በሉ። ተራውን ይጠብቅ። እዚህ እኔም ጋር ኦኬ። ያው በዚህ ክፍል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮና የውጭ ግንኙነት ዓለም ይወቅልኝ ብላ ራሷን የምታስተዋውቅበት ክፍል ውስጥ ቅዱሳት መጽሐፍት ብሎ በሚለው ዝርዝር ላይ እዚህ ጋር በተጻፈው ምዕራፍ 5 ገጽ 41 ጀምሮ ይጀምራል። ከዚህ ከ41 ጀምሮ የመጽሐፍትን ዝርዝር ይናገራል። ብሉይና አዲስን በዚህ ክፍል ላይ ስርዓተ መጽሐፍ ብለው የሚባሉ ስርዓተ ጽዮን፣ ትእዛዝ፣ ግጽው፣ አብጡሊስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን፣ ቀለሜንጦስና ዲዲስቅልያ። ይኸው ቀለሜንጦስ ቀለሜ እንጦስ ያልከው በራስ መጽሐፍ ነው የቀለልከው። በራስ መጽሐፍ ያላገጥከው በራስ መጽሐፍ ነው። እንኳንም አላግጡባቸው በእነዚህ መጽሐፍቶች የማይጠቅሙ ስለሆነ ማለት ነው። አባቶችም አሁን አውቀው ምርመራ ላይ ገብተዋል። በቃ ትውልዱ ራሱ እያላገጠ ነው። እኔ ላይ አይደለም ታላግጠው ብራዘርዬ፣ አላግጥብሃለሁ። በመጣህበት ልምጣ ብዬ ብል ኮረንቲ ላስጨብጠህ እችላለሁ። እኔ ግን እንደዛ አላደርግም። ከክርስቶስ እንደዛ አልተማርኩም። እኔ በእውቀት የሚሞግት ሰው ይምጣ ለማለት ነው። ቴንኪው ወንድሜ ዮናስ፣ በጨዋነት እያወራ ስለሆነ ከቡርኬ ጋር ቀጥሉ። ቴንኪው ሶሪ፣ የቅድሙን እንዳንረሳው ብዬ ነው። ኤርሚ የተባረክ። ያ ማለት የአዲስ ኪዳን 35 መጽሐፎች አሏት ማለት ነው። ልክ ነው። ከኢትዮጵያ ኦርቶዶክሶች እንደዚያ ቁጥር ያለው የለም። እንግዲህ ኢትዮጵያ ኦርቶዶክስ ብቻ 35 የአዲስ ኪዳን መጽሐፍ ያላት። እሺ ዮኒ፣ ለምሳሌ 1938ን ማን ያሳተመው? 1938 በኢትዮጵያ ኦርቶዶክስ ስትም ነው በእርግጥ። እሺ የ1982 ያልከውንስ ማን ያሳተመው? እሱ የመጽሐፍ ቅዱስ ማህበር ነው። ለማን የታተመ? ለምሳሌ አሁን 1980 ላይ ለኢትዮጵያ ኦርቶዶክስ የታተመ በአቡነ ተክለ ሃይማኖት የታተመውን መጽሐፍ አውቃለሁ። 82 የምትለው ለማን የታተመ ነው? እንደ መጽሐፍ ቅዱስ ማህበር ነው እሱን ለማየት የሞከርኩት። ይኸውልህ አሁን የ2000 ዓመተ ምህረት ለምሳሌ በመጽሐፍ ቅዱስ ማህበር ነው የታተመው። ግን የታተመው ለማን ነው? ለኢትዮጵያ ኦርቶዶክስ ነው። አገልግሎቱ ለኢትዮጵያ ኦርቶዶክስ ብቻ ነው የታተመው። ግን በመጽሐፍ ቅዱስ ማህበር ነው እንዳልከው ማለት ነው። ጠንከር እንዳይል ብዬ ነው። ቴዳ ቆይ፣ ችግር የለውም። ሶ የመጽሐፍ ቅዱስ የዘዬና የቃላት ልዩነት እንኳን ቢገኝበት አሁን የ2000 እትም አይደለም እያልኩ ያለሁት የዘዬና የቃላት ልዩነት ቢኖር የሐሳብ ልዩነት የለውም አይደል? ሊኖረው ይችላል እንጂ ለምሳሌ ወንድሜ ሮሜ 8:34 ለዘመናት ስትጠቀስ የነበረች በእናንተም እምነት በእኛም ከባድ ልዩነት አለው እንደምታውቀው። እሺ ምን ይላል? ለምሳሌ ልዩነቱን አሳየኝ። ሮሜ 8:34 የዛ የ1938ቱ ይሄ ይማልዳል የሚለውና እዛ ላይ ይፈርዳል ነው የሚለው። እኔ ባየሁት መሰረት ይፈርዳል የሚል ቃል አለው። 1938ቷ ላይብራሪ ውስጥ ነው ያገኘኋት። ትልቅ ላይብራሪ ነው፣ ልጠቁማችሁ እችላለሁ። ይፈርዳል ነው የሚለው እዛ ላይ ማለት ነው። እሺ ቴዳ ቤት ነው ያለው? ቆይ አንዴ የ1938 ያለው ሰው ስላለ ማለት ነው። ቤት ነው ቴዲ?
ቤት ነው ያለው? ቆይ አንዴ ይንገረን። እሺ ይፈርዳል ነው የሚለው 1938 1938 ይፈርዳል ነው የሚለው። እሺ አሁን ያየኸውስ ምንድነው የሚለው? ይማልዳል፣ ስለኛ የሚማልደው በሚል ነው የሚገልጸው። የትኛው ማለት ነው? ይሄ 1982 ይማልዳል ነው የሚለው። ቃሉ ግን ምንድነው የሚለው? በኦሪጂናል ቃሉ ላይ ምንድነው የሚለው? ቃሉን አውጥተህ ማንበብ ትችላለህ፣ ወይንም እኔም አውጥቼ እንትን ማለት ትችላለህ። አይ ኦሪጂናል ቃሉ ለምሳሌ የአዲስ ኪዳን መጽሐፍ የተጻፈው በግሪክ ነው አይደለ? አዎ እውነት ነው። ቅዱስ ጳውሎስ የሮሜ መልእክትን ሲጽፍ ያን ቦታ ምን ብሎ ነው የጻፈው? ይማልዳል ነው ይፈርዳል ብሎ ነው የጻፈው? እኔ እንግዲህ ያው አሁን የግሪክኛ እውቀት የለኝም። ባነበብኩት በዚሁ በአማርኛው መሰረት ነው የተረዳሁት። በአማርኛው ላይ ልዩነት ስላየሁበት ነው አሁን አንተ ጋር እየሞገትኩ ያለሁት። አማርኛዎቹ በራሳቸው የተለያየ ሐሳብ አላቸው በሚል ነው እየጠቀስኩልህ ያለሁት። ይሄን ብቻ አይደለም ወንድሜ፣ አንድ ላይ አድርገህ ብሩኬ እንድትመልስልኝ ፈልገው መሰለህ። የኤርሚያስ መጽሐፍ እርግጠኛ ነኝ አንብበዋል ብዬ አልጠይቅህም። በደንብ ደጋግመህ ታነበዋለህ። የኦሪቱም ማለት ነው። እዛ ጋር እንደምታውቀው አይሁዶች የክርታሱን መጽሐፉን እያቃጠሉት በድጋሚ ጻፍ ሲለው ታስታውሳለህ አይደል ወንድሜ? ኤርሚያስን እግዚአብሔር እየተገለጸ በድጋሚ ደግሞ በክርታስ ጻፈው ይለዋል ደግሞ እንደዚህ። ስለዚህ ምን ማለት ነው? እነዛ ሲያቃጥሉት እንደዚህ አይነት ደግሞ እንደዚህ አይነት አካሄዶች ነበር። ቆይ ወደ ሌላ ሐሳብ ወደ ሌላ ሐሳብ ከመሄድ በፊት እንመጣለን። አሁን ያልኩህ ላይ እናወራለን። ግን ለምሳሌ የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስን ትቀበለዋለህ? ቆይ ክርታሱ ላይ እንዳይመለስ ነገር ነው ዮኒ ከይቅርታ ጋር ሶሪ። ክርታሱ ላይ የተቃጠለው አንድ ክርታስ ነው ብራዘር። ትክክል ነው። ሰምተው ከሆነ አንብበውም ከሆነ የተቃጠለው በነብዩ በኤርሚያስ አፍ የተነገረውን ባሮክ ጽፎት ለይሁዳው ንጉስ ሄዶ ሲያነብለት በክረምት ቤት ውስጥ ሆኖ በነበረበት ሰዓት ላይ አንድ ደብዳቤ የተቃጠለው፣ ሙሉ መጽሐፍ አይደለም የተቃጠለው። አንድ ክርታስ ማለት አንድ ክርታስ፣ አንድ ጽሁፍ፣ አንድ መልእክትን የያዘ ነው። እሱም ስለ ባቢሎናውያን መምጣትና ይሁዳ ተማርካ ወደ ባቢሎን እንደምትሄድ የተናገረውን ቃል እሱን ነው ያቃጠለው። አንዲት ክርታስ ናት። እሱን ከፈለክ ከኔ ጋር ማውራት ይችላል። እሺ ኤርሚ፣ እሺ እዛ ጋር ግን ወንድሜ ምን ለማለት ፈልጌ መሰል ይሄን የጠቀስኩልህ ሐሳቦች አንድም ተውና አንዲት አረግም። አሁን እኮ እየጠቀስኩ ያለሁት ወንድሜ ምንድነው እየጠቀስኩልህ ያለሁት አንዲት ቃል ነው። አሁን ለራሱ መጀመሪያ ላይ የሮሜን ስጠቅስ የነበረው እንደዚህ አይነት ነገሮች አሉ፣ የተለመዱ ናቸው በማለት ነው። ገብቷል? አንድ ገጽ ወይንም አንድ አረፍተ ነገር የሚሆን ጉዳይ ሳይሆን እንዲህ አይነት ነገሮች መጽሐፍ ቅዱስ ላይ እንኳን በመጽሐፍ ቅዱስ ወይንም በጌታ የማያምኑ ሰዎች እንደዚህ ሊያረጉ እንደሚችሉ ለመጥቀስ አይደለም። አዛገ ተቃጠለ አንድ ክርታስ ነው የተቃጠለው፣ የመጽሐፍ አይደለም። አንድ ክርታስም ቢሆን እኮ የተለመደ ነው የሚለውን ለመጥቀስ ነው ወንድሜ። እሱን ታወራለህ። እሺ ታወራለህ ከብርቄ ጋር። ግን ከኃጢአታችሁ ተመለሱ ካልሆነ ባቢሎናውያን ይመጣሉ፣ ወደ ባዕድ ምድር ትማረካላችሁ ብሎ የሚል መልእክት ነው ስሙን ያስኩት ነብይ የተናገረው ለይሁዳው ንጉስ ለኢዮአታም ነው። ማን ነው እንደዚህ? ማን ነው? ለኢዮአታም አይተ ለኢዮአታም ነው ለኢዮአቄም እንደዚህ ይመስለኛል። ለኢዮአቄም ለኢዮስያስ የልጅ ልጅ የነበረ ነው። ለሱ ነው ይሄንን መልእክት ያመጣለት። እሱ ግን በክረምት ቤት ውስጥ ነበረና ከባሮክ እጅ አይ ቲንክ ጸሐፊው ሻማያ የሚባል ይመስለኛል ባልሳሳት፣ እሱን ሄዶ ለንጉሱ ሲያነብለት ከእጁ ተቀብሎ ቀደደው ይላል። አንድ ደብዳቤ ነው ቢሆንም የእግዚአብሔር ቃል ነው። ስለዚህ አሁን ከምትለው ጋር በምን እንዳገናኘው ባላቅም ግን ከብሩኬ ጋር ቀጥሉ። ቴንክ ዩ። እሺ ሲቃጠል እንደገና ሲጻፍ ሐሳብ ልዩነት ይመጣል። እሰማለሁ። አዎ ትሰማለህ? እሰማለሁ ብሩኬ። አዎ ትሰማለህ ብሩኬ አለሁ። እሺ ይቅርታ ኔትወርክ ስልክ ገብቶብኝ ነው። ወደ ሐሳባችን ስንገባ ምን መሰለ፣ አሁን ኤርሚ እንዳለው ክርታስም ሆነ አረፍተ ነገር ሆነ ቃል ሆነ ምንድነው የሚባለው ይሄ በስርዋጽ የሚገቡ ቃላቶች ይኖራሉ። መጽሐፍ ቅዱስ ላይ የተለመደ ነው። አንዱ ሲያቃጥለው፣ አንዱ ሲደመስሰው፣ አንዱ እንደዚህ አይነት ነገሮች የተለመዱ ነው። ሰባው ሊቃናት ያሳተሟቸውም እንደምታውቁት ጠፍቶ ነበር። እንደምታውቁት በእንትና በእዝራ በነብዩ እዝራ ተሰብስበው የተጻፉት ያው ታሪኩን በደንብ ስለምታውቁት ለእናንተ አላብራራው። ስለዚህ እንዲህ አይነት ነገሮች የተለመዱ ናቸው። ስተቶች ይኖራሉ ለማለት ነው። ኦኬ ይሻል
ከይቅርታ ጋር ይሄን ነገር መንፈሴን እንትን ስላለው ማለት ክፍሉ የሚገኘው በትንቢተ ኤርምያስ መጽሐፍ ምዕራፍ 36 ላይ ነው። ንጉሱ ትክክለኛ ቅድም አልተሳሳትኩም፣ ኢዮአቄም ነው የኢዮስያስ ልጅ ማለት ነው። ምን ይላል? ንጉሱም ክርታሱንና ባሮክ ከኤርምያስ አፍ የወጣውን ቃል ካቃጠለ በኋላ ይላል። አቃጥሎታል። እዚህ ጋር ሄደን ለንጉሱ አንብብለት ብሎ ስላለ ክፍሉ ካረዘመ ወደ ንጉሱ ወደ አደባባይ ገቡ። ክርታሱን ማና ማናቸው የገቡት? ከአንድ ጀምሮ ላንብቡ። ግዴላቸው ፈጠን አድርጌ ያንባሉ የአምላካችን ቃል ስለሆነ። እንዲህም ሆነ በይሁዳ ንጉስ በኢዮስያስ ልጅ በኢዮአቄም በ4ኛው ዓመት ይህ ቃል ከእግዚአብሔር ዘንድ ወደ ኤርምያስ መጣ። ብርሃን ቲዩብ በጌታ ነው። አስወጡ፣ ከተደበቁ አስወጡ። አናውቀውም፣ ከተደበቁ አስወጡ። እሺ፣ አንድ የመጽሐፍ ክርታስ ውሰድ። ለአንተም ከተናገርኩበት ቀን ከኢዮስያስ ዘመን ጀምሮ እስከ ዛሬ ድረስ በእስራኤልና በይሁዳ በአሕዛብ ሁሉ ላይ የተናገርኩትን ቃል ሁሉ ጻፍበት። ምናልባት የይሁዳ ቤት እኔ አደርግባቸዋለሁ ያልኩትን ያስብኩትን ክፉ ነገሩን ሁሉ ይሰሙ ይሆናል፣ ከክፉ መንገዳቸው የሚመለሱ ዘንድ እኔም በደላቸውና ኃጢአታቸውን ይቅር እል ዘንድ። ኤርምያስም የኔር ልጅ ባሮክን ጠራ። ባሮክም እግዚአብሔር ለእርሱ የተናገረውን ቃል ሁሉ ከኤርምያስ አፍ በመጽሐፍ ክርታስ ጻፈ። ኤርምያስም ባሮክን እንዲህ አለው፣ እንዲህ ሲል አዘዘው፣ እኔ ተግዥ ያለው ጆኒ ታው አትቀስቅሳት፣ ስቶፕት ይቅርታ። እሺ ኤርምያስም እንግዲህ የልጆች አባት ስለሆንኩኝ ልጆቼ እንትን ያልኩ። ኤርምያስም ባሮክ እንዲህ ሲል አዘዘው፣ እኔ ተግዣለሁ፣ ወደ እግዚአብሔር ቤት እገባ ዘንድ አልችልም። አንተ ግን ሂድ፣ ከአፌ የተጻፍከውን የእግዚአብሔርን ቃል በጾም ቀን በእግዚአብሔር ቤት በሕዝቡ ጆሮ ክርታሱን አንብብ። ደግሞ በከተሞቻቸው በሚወጡት በይሁዳ ሰዎች ሁሉ ጆሮ አንብበው። እግዚአብሔር በዚህን ሕዝብ ላይ የተናገረውን ቁጣና መዓቱን ታላቅ ነውና ምናልባት በጸሎታቸው በእግዚአብሔር ፊት ትወድቅ ይሆናል፣ ሁሉም ከክፉ መንገዱ ይመለስ ይሆናል። የኔር ልጅ ባሮክም ነቢዩ ኤርምያስ ያዘዘውን ሁሉ አደረገ። በእግዚአብሔር ቤት የእግዚአብሔርን ቃል በመጽሐፍ አነበበ። እንዲህም ሆነ በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ቅድም የተናገርኩት ሰው ማለት ነው፣ አልተሳሳትኩም። በአምስተኛው ዓመት በ9ኛው ወር በኢየሩሳሌም የተቀመጡ ሕዝብ ሁሉ ከይሁዳ ከተሞች ወደ ኢየሩሳሌም የመጣ ሕዝብ ሁሉ በእግዚአብሔር ፊት ለመጾም አዋጅ ነገሩ። ባሮክም የኤርምያስን ቃል በእግዚአብሔር ቤት በላይኛው አደባባይ በእግዚአብሔር ቤት በአዲሱ በር መግቢያ ባለው በጸሐፊው በሳፋን ልጅና በገርማያ ጓዳ በሕዝቡ ሁሉ ጆሮ መጽሐፍ አነበበ። የሳፋንም ልጅ ገርማያ ልጅ ሚኪያስ የእግዚአብሔርን ቃል ሁሉ ከመጽሐፉ በሰማ ጊዜ ወደ ንጉሱ ቤት ወደ ጸሐፊው ጓዳ ወረደ። እነሆ አለቆች ሁሉ ጸሐፊው ኤልሳማን፣ ሸማያ በጣም እነኚህ ታዋቂ ጸሐፊዎች ናቸው። በይሁዳ ነገስታት ዘመን አሉ። አይ ቲንክ በኢዮስያስ ልጆች ዘመን እና ልጅ ድልያ እና የአክቦር ልጅ ኤልታናን፣ የሳፋን ልጅ ገርማያ፣ የዮሐና ልጅም ሴዴቅያስ አለቆቹ ሁሉ በዚያ ተቀምጠው ነበር። ሚኪያስም ባሮክን በሕዝቡ ጆሮ በመጽሐፉ ባነበበ ጊዜ የሰማውን ቃሉን ነገራቸው። አለቆቹም ሁሉ በሕዝቡ ጆሮ ያነበብከውን ክርታስ በእጅ ይዘህ ና የሚል መልእክት ከኩሲ ልጅ ከሰሌሚያ ልጅ በናታንያ ልጅ በይሁዳ እጅ ወደ ባሮክ ላኩ። የኔር ልጅም ባሮክ ክርታሱን በእጁ ይዞ ወደ እነርሱ መጣ። እነርሱም እስኪ ተቀመጥ፣ በጆራችንም አንብብ አሉት። ባሮክም በጆራቸው አነበበ። ቃሉን ሁሉ በሰሙ ጊዜ ፈርተው እርስ በርሳቸው ተመካከሩ። ባሮክም ይህን ቃል ሁሉ በእርግጥ ለንጉሱ እንናገራለን አሉት። ባሮክም ይህንን ቃል ሁሉ ከአፉ እንዴት እንደጻፈው ንገረን ብለው ጠየቁት። ከኤርምያስ አፍ እንዴት ነው የጻፍከው ብለው ማለት ነው። ባሮክም ይህን ቃል ከአፉ ይነግረኝ ነበረ፣ እኔም በመጽሐፍ በቀለም እጽፈው ነበር ብሎ መለሰላቸው። አለቆቹም ባሮክን አንተና ኤርምያስ ሂዱ፣ ተሸሸጉ፣ ወዴት እንደሆናችሁ ማንም አይወቅ አሉት። ከዛስ ወደ ንጉሱ ወደ አደባባይ ገቡ። ክርታሱንም በጸሐፊው በኤልሳማ ጓዳ አኑረውት ነበር። ቃሉን ሙሉ በንጉሱ ጆሮ ነገሩት። ንጉሱም ክርታሱን ያመጡ ዘንድ ይሁዲን ላከ። እርሱም ከጸሐፊው ከኤልሳማ ጓዳ ወሰደው።
ይሁዲም በንጉሱና በንጉሱ አጠገብ በቆሙት ጆሮ ሁሉ አነበበው። ንጉሱም በዘጠነኛ ወር በክረምት ቤት ይሄ ምንድነው የሚባለው በውጭው የክረምት ቤትና የበጋ ቤት የሚባል አለ እና በክረምት ቤት በእስራኤል አለ ሲዝን አለው በሚመጣ ሰዓት ላይ ስኖ ምናምን ነገር በረዶ በሚጥልበት ሰዓት ላይ በዛ ሰዓት ላይ የሚቀመጡበት አለ። በበጋ ደግሞ የበጋ ቤት ደግሞ የሚባል አለ። ልክ አሁን እዚህ ሀብታሞች አላቸው እንደዛ አይነት በየውጭ ዓለም በአሜሪካ አይ ቲንክ ይመስለኛል። እና በንጉሱ በ9ኛው ዓመት በክረምት ቤት ተቀምጦ ነበር ንጉሱ ማለት ነው እያዋቂ በፊቱም በምድጃ እሳት ውስጥ ይነድድ ነበር። ይሁዲም 3 ወይንም 4 አምድ ያህል ባነበበ ቁጥር ንጉሱ በካራ ቀደደው፣ ክርታሱንም በምድጃ ውስጥ ጣለው፣ እሳትን ፈጽሞ እስኪቃጠል ድረስ በምድጃ ውስጥ ወዳለው እሳት ጣለው ይላል። ኦኬ አንድ ክርታስ ነው። ስለዚህ ይሄ መጽሐፍ ይሄ ጽሁፍ ከተቃጠለ በኋላ ከተቀደ ንጉሱ በካራ ቀዶት በክረምቱ ቤት ሳለ ተቃጠለ። ከተቃጠለ በኋላ መልሶ ተጽፏል። አንደኛ ጸሐፊው ባሮክ አለ፣ ሁለተኛ ነቢዩ አለ ኤርሚያስ። ሲጀምር እግዚአብሔር አለ፣ ሲቀጥል የእግዚአብሔር ነቢይ አለ ኤርሚያስ። ሶስተኛስ ከኤርሚያስ አፍ እየሰማ የሚጽፈው የኔር ልጅ ባሮክ አለ። አታምታታም ስል ብራዘር እና ያኔ ተቀዶ ነበረና ተቃጥሎ ነበረና መልሰው ሲጽፉት ሌላ ነገር ይጽፋል አይባል። እዚህ አችልም ለምን እንደማችል አንደኛ እግዚአብሔር አለ፣ ሁለተኛ ነቢዩ ኤርሚያስ አለ፣ ሶስተኛ ጸሐፊው ባሮክ አለ። መልሶም ሲጻፍ የቀድሞ ነው መልሶ የተጻፈው ብራዘር። በእግዚአብሔር መንፈስ የተነዳ ስሙን የያዝኩት ነቢይ አለ። ሌላ ከራሱ እንኳን እንዳይጨምር በመንፈስ ቅዱስ መነዳት ነው ትንቢቱን የተናገረው መልእክት የተናገረው። ስለዚህ ምንም ስራው አጽ የገባ ሌላ እንግዳ ነገር የገባና የተጻፈ ነገር የለም። አሁን እናንተ በግራኛ አህመድ ዘመነ መንግስት ተቃጥሎብን ነበረና መልሰን ደግሞ እነዛ መጽሐፍቶች ስለተቃጠሉ በእነሱ መጽሐፍቶች ምትክ ስንተካ ሌላ ስራው አጽ ገብቶበት ነው ብላችሁ ለማምለጥ የምትሮጡበት አካሄድ ብሉይ ኪዳን ላይ ፊት አትቀልድም። የአምላኬ ቃል ላይ ፊት ለፊታችን አትቀልድም ለማለት ነው። እግዚአብሔር ይስጥልን ብርክዬ። ቢገባ የሆነ አሪፍ ነው። ኢንቫይት አድርጌው ነበር ተመልሰው ቢገባ ታች ስላለ የሆነ ተመልሰና ቆንጆ ሐሳብ እያነሳን ስለነበር ተመልሰና። በነገራችን ላይ መጽሐፍ ቅዱስን የኢትዮጵያ ኦርቶዶክስ ሆም ብላ በርዘዋለች። ቋንቋ ያድጋል። አሁን ለምሳሌ በ1879 ዓመተ ምህረት የታተመው መጽሐፍ ቅዱስ መቼም አለ አንተ ጋርና ዘይው ራሱን የቻለ አሁን ለምሳሌ አማላጅ አለነ እያለ ሲጻፍ እንመለከታለን አይደል? እዛ ላይ ቋንቋ ያድጋል። አለነ ብሎ የጻፉትን አለን ብሎ ተጽፏል። አሁን እዚህኛው አሁን ያለው ላይ ማለት ነው። ያ ማለት ግን የሐሳብ ለውጥ የጎንደር አማርኛ ነው። አሁንም አለ ጎንደሮች አለነ ነው የሚሉት ነ ይላሉ ሲናገሩ ስሟቸው። ማንኛውም የጎንደር ተወላጅ ስትሰሙት ነ የምትላትን ቃል ይጨምራል። አለነ ሰላም ነ የወሎ ሰው የምታውቀው ዴ ብሎ የሚል ይጨምራል ቃላት ማለት ነው። እንደዚሁ ቋንቋ ቢያድግም እንትን ቢልም ግን አሁንም ጭምር ይጠቀሙበታል ቃላቱን ማለት ነው። እና ቀጥሎን ምናት ያ ማለት ግን ቋንቋ ቢያድግም ዘየው የተለያየ ቢሆንም ያነጋገር ዘየውን ሐሳብ ግን አይቀይርም። የእግዚአብሔር ሐሳብ አይቀየርም። ሆም ብለው እንደ ኢትዮጵያ ኦርቶዶክስ በ2000 ዓመተ ምህረት ላይ የራሳቸውን ሐሳብ እስካላስገቡበት ድረስ ሆም ብሎ ሐሳቡን እንዲቀይር እስካልተደረገ ድረስ በቋንቋ እድገትም ቢሆን በዘዬ ለውጥ የሚቀየር የእግዚአብሔር ሐሳብ የለም ማለት ነው። ይሄን ማንሳት እንችላለን። እኔ ግን ዋነኛው ማንሳት የፈለኩት ከሱ ጋር ሳወራ መጽሐፍ ቅዱስ በእግዚአብሔር መንፈስ የተጻፈ በእግዚአብሔር ምሪት የተጻፈ የእግዚአብሔር የራሱ ቃል እንደሆነ እናምናለን። የእግዚአብሔር የራሱ ሐሳብ እንደሆነ እናምናለን። እነዚህ ገድላትና ድርሳናት ግን እንዴት ነው የምንመለከታቸው? እሱ ነው ዋናው ነገር። የእግዚአብሔር እስትንፋስ ነው ብለን ነው የምንመለከታቸው ወይስ እግዚአብሔራዊ ያልሆኑ የሰው ሐሳቦች ናቸው? ይሄ በጣም ትልቅ ሊሰመርበት የሚገባ ነገር ነው። እግዚአብሔራዊ የሆነ መጽሐፍ ነው ወይስ አይደለም? ይሄ ትልቅ ነገር ነው ኤርሜ። እግዚአብሔራዊ ካልሆነ እግዚአብሔራዊ እስትንፋስ ካልሆነ ሰዎች በራሳቸው መንገድ እነዚህ መጽሐፎች ሊያዘጋጁ ይችላሉ ማለት ነው፣ በተረዱት በገባቸው መንገድ። እንደውም ክርስቲያን ያልሆኑ ሰዎች በብዛት የጻፉት መጽሐፍ ነው ብዬ ነው ማምነው እኔ። ክርስቲያን ያልሆኑ ሰዎች ማለት በዘልማድ በ40 ቀናቸው ወደ ውሃ ውስጥ የተነከሩ
የክርስትና ህይወት የሌላቸው እግዚአብሔርንም የማያውቁ ሰዎች ያዘጋጁት መጽሐፍ ነው። ለዛ ነው ባዕድ ኪዳናትን በእነዚህ መጽሐፍቶች ላይ በተደጋጋሚ የምናገኘው በተለያዩ ቦታዎች ላይ። ለምን እግዚአብሔር በምን መንገድ ሰዎችን ማዳንን የእግዚአብሔር የማዳን ፕሮግራም ምን እንደሆነ በመጽሐፍ ቅዱስ ላይ በግልጽ ተጽፎ እያየን በእነዚህ መጽሐፍቶች ግን በገድላትና በድርሳናት የተለዩ ሐሳቦችን እግዚአብሔራዊ ያልሆኑ ሰው ሰራሽ መንገዶችን እንመለከትባቸዋለን። ይሄም ደግሞ የሆነው ክርስቲያን ባልሆኑ ሰዎች የተዘጋጁ መጽሐፍቶች በመሆናቸው ገድላት፣ ድርሳናት በሙሉ ማለት ነው። ተአምረ ማርያም የሚሆን ተአምረ ኢየሱስ፣ ለምሳሌ ተአምረ ኢየሱስ መጽሐፍ ቶማስ ጎስፕል የሚባል መጽሐፍ አለ። በሁለተኛው መቶ ክፍለ ዘመን የተጻፈ የቶማስ ወንጌል ማለት ነው እና ቃል በቃል የቶማስ ወንጌልን ሙሉ ለሙሉ ተተርጉሞ ተጽፎበት እናገኛለን ተአምረ ኢየሱስ ላይ ማለት ነው። የቶማስ ወንጌል ግን የተወገዘ ወይ ደግሞ መጽሐፍ ቅዱስ አይደለም ብሎ አባቶች የለዩት መጽሐፍ ነው። ኢየሱስ ክርስቶስ በ5 ዓመቱ ከጭቃ አዋፍቶችን እንዳበረረ የሚናገርበት ምናምን አይነት መጽሐፍ ማለት ነው። ቀጥታ ቃል በቃል ተአምረ ኢየሱስንም ቁርአን ላይም ይሄን ነገር እናገኛለን። በጣም ነው እኮ የሚገርመው። ቁርአንና ተአምረ ኢየሱስ አንድ አይነት ነገር ይዘግባሉ። ከየት ነው የቀዱት? ሁለቱም ከቶማስ ወንጌል መጽሐፍ ቅዱስ አይደለም ተብሎ ከተለየውና ከተወገዘው። ምን ለማለት እየሞከርኩ ነው ያለሁት? እነዚህ መጽሐፍቶች ተአምራቶችም የሆኑ ገድላት፣ ድርሳናት ክርስቲያን ባልሆኑ ሰዎች፣ እግዚአብሔርን በማያውቁ ሰዎች እና እግዚአብሔርን በማይፈሩ ሰዎች የዚህ ዓለም የሆነ መንፈስ የተቆጣጠራቸው ሰዎች የጻፉት መጽሐፍ ነው። ቆም ብላችሁ ማሰብ አለባችሁ ማለት ነው። ህይወታችሁን ማዳን የምትፈልጉ ኦርቶዶክሳውያን በሙሉ በጭቃ ወፈጠረ የሚለው ታሪክ ማለት ነው። ኦርቶዶክሳውያን በሙሉ ቆም ብላችሁ ልታስቡ ይገባል። አንዳንድ መጽሐፍቶች ተነስቶ አሁን ይሄ ሐሳብ ትክክል አይደለም፣ ይሄ ነገር ልክ አይደለም። ለምሳሌ እርሜ መጽሐፉ ሙሉ ለሙሉ ይሄ ታገደ የሚል ነገር ብንሰማም እኮ ከዚህ በፊት ሳይነግሩን ተአምረ ማርያምን እኮ ለማሻሻል ሞክረዋል። በ5 ዓመት ሰው ገደለ የሚለው ነው አይደል ኢየሱስ? ተአምረ ኢየሱስ ማለት ነው የገደለበት። ተአምረ ኢየሱስ ተአምረ ኢየሱስ አልታረመም። ተአምረ ኢየሱስ አልታረመም። ተአምረ ማርያም ሳይናገሩ መታረሙን እንኳን ሳይናገሩ ለማረም ሞክረዋል። ያ ማለት ስህተት አለ፣ መጽሐፍቶች ውስጥ ስህተት አለ ማለት ነው። የሐሳብ ለውጥ ነው የተደረገው። ቃላቶች አይደሉም የተቀየሩት፣ የሐሳብ ለውጥ። ያ ማለት ቆም ብላችሁ ልታስቡ ይገባል። በሆነ ሰዓት ላይ በቃ ፕራንክ ነው ልትባሉ ትችላላችሁ። እስከዛሬ የነበረው ይሄ እምነት ፕራንክ ነው፣ በቃ ትክክል አልነበረም ልትባሉ ትችላላችሁ ማለት ነው። የሐሳብ ለውጥ እርማቶች እየተደረጉ ነው። ተአምረ ማርያም ስታረመ ይባላል እንዴ ብሩክዬ? ሚካኤል እኮ በሰማይ እኮ ያጠምቃል እኮ ብሎ የሚል ጽሑፍ እኮ ጨምረውበታል። በትክክል እርሜ እንደው ለማረም ሞከሩ እንጂ እኮ ሐሳቡ እኮ አይለውጥም እኮ ሐሳብ አይለውጥም። ተአምር 12 ራሱ እኮ አልታረመም እኮ ቃላቶችን ለማሻሻል ይሞክራሉ እንጂ ሐሳቡን ስታነበው ሐሳብ አይቀይርም። ባይዘ ብሩክ አሁን ታወራው የነበረው ልጅ ዮናስ የሚባለው ተመልሶ ቢገባ በጣም ደስ ይለኛል። ዝም ብዬ ፔጁንም ሄጄ ሳይ እንግዲህ የዚህን የገድለ ዮሐንስ መጥምቅን መጽሐፍ መወገዝ ከተቃወሙ ሰዎች አንደኛው ነው። እቃወማለሁ ነው ያለው በግልጽ ቪዲዮ ሰርቶ ማለት ነው። በስርዓት ሲኖዶሱ የወሰነውን ነገር እቃወማለሁ ያለ ልጅ ነው እና ቢገባ ደስ ይለኛል። ይግባና ያውራ በዚሁ መጽሐፍ ላይ። አሁን ችግሩ ምንድን ነው? ይሄንን መጽሐፍ ቁጭ አድርገን መጽሐፍ ቅዱስ ትክክል ነው፣ መጽሐፍ ቅዱስም ላይ እኮ ጸጽ ይገኛል ብሎ አሁን ሪዳይሬክት አድርጎታል። ገብቷል ኮንቨርሴሽኑን። ነገር ግን እዚህ መጽሐፍ ላይ ያለውን መጀመሪያ እስቲ እውነተኝነቱን በማስረጃ ያቅርብልን እና ገድላት ተሳስተዋል ከሚባሉ መጽሐፍ ቅዱስም ተሳስተዋል ብሎ ማቻቻል የተፈለገው ግን ቤተክርስቲያኒቷ የወሰደችው እርምጃ ማውገዝ ማስወገድ ነው መፍትሄው እንጂ መንከባከብ አይደለም። ካንሰርን ስትንከባከበው አይድንም። በቃ ማስወገድ ያለብን ማስወገድ ነው እና አሁን እዛ ቤት ግን የምታዩት ነገር ከፈለገ መጽሐፍ ቅዱስም ቢሆን ይሰዋታል እንጂ ገድላትን ለማትረፍ ያለ መሯሯጥ አለ። ዳጊ አንድ ጊዜ እስጢፋኖስ መኪና እየነዳ በቪዲዮ ታዘጋኛል። መኪና እየነዳ ወደ ቤት እየሄድኩ ነው እና ሀሳባችሁ በጣም ደስ ስላለኝ ነው የገባሁት። እሺ ግን መኪና እየነዳ ቪዲዮ ላይ አታድርገው፣ ቪዲዮን አጥፋው ፕሊዝ። አላደርገውም። ጎሽ ጎበዝ፣ አውቃለሁ።
ሌላው እንዳላችሁት እነዚህ መጽሐፍቶች እስትንፋሰ እግዚአብሔር እንዳልሆኑ የእግዚአብሔር ቃል እንደሆኑ ስለሚያምኑ ትምህርቶቻቸውን ጸጥ ብላችሁ ብታዳምጡ ከመጽሐፍ ቅዱስ ውስጥ እያወጡ የነሱን ገድልና ድርሳናትን የሚደግፍ አይዲያ ሲያስተምሩ ታገኛላችሁ። አሁን እናንተ እነዛን አያስተምሩም ብላችሁ ነው የምትሉ። ነገር ግን እነዛን ተቃውሞ እንዳለባቸው ስለሚያውቁ ምን አድርገዋል? መጽሐፍ ቅዱስ ላይ ይመጡና እየሰማችሁ ነው? እሰማለሁ፣ ጨርሻለሁ። ከተሰማው መጽሐፍ ቅዱስ ላይ ይመጡና እነዚህ መጽሐፍቶች ከመጽሐፍ ቅዱስ ውጪ ያሉ መጽሐፍቶች የሚያስተምሩትን ሐሳብ ለመደገፍ ጥቅሶችን እያመሳሰሉ ወደዛ እየተረጎሙ ሲያስተምሩና ማለት ነው። ታንኪዩ፣ አመሰግናለሁ። እሺ ታንኪዩ፣ ጸጋ ይብዛል እስጢፋኖስ። እሺ ኦርቶዶክሳውያን ካላችሁ አሁን በተለይ ዮናስ የምትባለው ሰው ቅድም የነበርከው ፕሊዝ በጣም በጥሩ ሁኔታ መወያየት የጀመርክ ልጅ ነህ። ተመልሰ ብትገባ ደስ ይለኛል። ላክልንና ተመልሰ ብትገባ ደስ ይለኛል። ወይንም ሌላ በእውቀትና በስርዓት ማውራት የምትችሉ ኦርቶዶክሳውያን ካላችሁ በእውቀትና በስርዓት ማውራት የምትችሉ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉና በቃ ኑና ሞግቱን። ማለት እንግዲህ ምንም እኮ አይደለም። እኛ ባን አላደረግነውም ይሄንን መጽሐፍ። ኦኬ ራሳችሁ ባን አድርጋችሁ እናንተው አትቆጡ እንጂ ማን ምን በሆነው ምን ይባላል። እና በቃ ኑ አንድ ቁጥር ጻፉልን፣ ይኸው ሞግቱን። ይሄ መጽሐፍ ለምን ተወገዘ? ያልተወገዙ ደግሞ ገና ብዙ መጽሐፍቶች አሉ። እነሱ የእግዚአብሔር ሐሳብ አለባቸው ወይ የሚለውንም በዛው አንስተን እናወራዋለን። ግን በመጀመሪያ ይሄ መጽሐፍ ለምን እንደተወገዘ ኑና አስረዱን። ጸጋ ይብዛላችሁ። ታብታብ ኮፒ ሊንኩ ይቀጥል። ጥሩ እየሄደ ነው። ታቡን አንድ የ1 ሚሊዮን አስገቡት ወገኖች፣ እንትን ከማለታችን በፊት ቀጥሉበት። ጸጋ ይብዛላችሁ። ኦርቶዶክሳውያን ካላችሁ ኑ ግቡ። ዮናስ የምትባለው ልጅ ቅድም የነበርከው ብትገባ ደስ ይለኛል። ቀጥሉ ብሩኬ። ሶሪ እኔ አንድ ነገር ማንሳት ፈልጋለሁ። ለምሳሌ ዘማርያም ለኤርሚሻ የውይይት ጥሪ አቅርቦለታል እና የውይይት ጥሪው ለምሳሌ ድርሳነ መስቀልንም ያማከለ ነው። መስቀሉ ቅዱስ ነው ወይ? ከዛ ታሪካዊ አመጣጡና ድርሳነ መስቀል ላይ ያሉትን ሐሳቦች ጭምር የሚያነሳ ነው እና ዘማርያም ለምሳሌ ለድርሳነ መስቀል ሞግቶ በሳምንቱ አይ ድርሳነ መስቀል የሚባለው መጽሐፍ የስተት መጽሐፍ ነው ተብሎ ከሲኖዶስ መግለጫ ቢሰጥ ምንድን ነው የሚለው? እሱ አሁን እዚህ ወገቡን ይዞ ሽንጡን ገትሮ ተከራክሮለት ሞግቶ ለመጽሐፉ በሳምንቱ ሲኖዶሱ መጽሐፉ ላይ ጥናት አድርጎ ችግር ስለተገኘበት የእግዚአብሔር ሐሳብ ስለሌለበት መጽሐፉ ተወግዷል ወይ ደግሞ ተወግዟል ቢባል ዘማርያም ምንድን ነው የሚለው? እና ከባድ ነው። አሁን ለነዚህ መጽሐፍቶች ራሱ መሞገት የምትችሉበት ጊዜ ላይ አይደለም ያላችሁት። እውነት ለመናገር ልታጠኑ መጽሐፉን ልትመረምሩ ያላችሁ የምታጠኑበት ጊዜ እንጂ መጽሐፉን የምትመረምሩበት ጊዜ እንጂ የምትሞግቱላቸው ጊዜ ላይ ናችሁ ብዬ አላምንም። አንድ ቪዲዮ ለቅቄ ነበር ከገድላቱ ጋር በተገናኘ። አንድ ቢኒ ማሳየት ትችላለህ? በጣም ይገልጻቸዋል። አሁን ገድላቶቹ ያሉበትን ሁኔታ የሚያሳይ ቪዲዮ ነው። ከቻልክ ቢኒ እኔ ፖስት አድርጌዋለሁ። ስለዚህ ብሩኬ ለመጠቀምም ለመሞገትም ዲቤት ለመግባትም ምንም አይነት ኮንፊደንስ የለም ማለት ነው። ምንም የሚታወቅ ነገር ዝም ብሎ በጨበጣ ነው የሚሄዱ እስኪታገድ ድረስ በጨበጣ ነው ማለት ነው። ይሄ እኮ ማለት ልጠቀምበት ብትልም ልሞግትበት ብትልም ምንም ይሄ ነው ብትለው መጽሐፍ የለም። ምክንያቱም ጥራት ይጎላቸዋል ተባልክ እንጂ እንትና እንትን መጽሐፍ ጥራት ይጎላቸዋል ተብሎ የተሰጠ ሊስት የለም። ሊስት በሌለ ዝም ብለህ በጨበጣ እስከዛው ድረስ እስኪለይለት ልጠቀምበት አይነት ይመስላል። እሱ እኮ ነው የምልህ። በቃ አሁን ጥራት ይጎላቸዋል ችግር አለበት ተባለ እንጂ ይሄኛው መጽሐፍ ተብሎ አልተለየም እስካሁን ድረስ እና እርግጠኛ ሲኖዶሱ ይሄኛው መጽሐፍ ትክክል ነው፣ እነዚህ መጽሐፎች ትክክል አይደሉም ተብሎ መግለጫ እስኪሰጥ ድረስ በቤተክርስቲያናቸው ራሱ መነበብ የለባቸው። ሶስተት የሆነውን እያነበቡ ነው ያሉት እነዚህ ሰዎች። ትክክል ያልሆነውን ችግር ያለበትን መጽሐፍ እያነበቡ ነው ያሉት፣ እየሞገቱ ነው በእነዚህ መጽሐፎች ያሉት እና ይሄ በራሱ ትክክል አይደለም ማለት ነው። ቤተክርስቲያኗ ይሄ መጽሐፍ የኔ ትክክለኛ መጽሐፍ ነው ችግር የለበትም ብላ እስካላሳየች ድረስ
እየተንገዳገዱ ያሉ መጽሐፍቶች ናቸው። ቢናሳ ይልንና ትንሽ ሀሳብ እናንሳበት። ብሩኬ አንድ ነገር ለመጨመር እንደዚህ ሳስበው ቢሆን ለምሳሌ እኔ ስለማልችል ነው። አንድ ደቂቃ ሙግታችሁ ቢጀመር ቢደረግና ገና ሙግቱን ሊጀምር ሲል ይሄ መጽሐፍ ትክክል ነው አይደለም ስትለው ነውም አይደለምም ማለት አይችልም። አንድ ዲያቆን ስለሆነ ነውም አይደለምም ማለት በማይችለው መጽሐፍ እንዴት ነው ዲቤት የሚያደርገው? ቀጥሉሽ። እስከዛ ድረስ አንድ በሀገራችን በኢትዮጵያ አጠቃላይ አይ ቲንክ ታውቁታላችሁ ይህን ብሂል ቀን እስኪያልፍ የአባቴ ገበሬ ያግባ የሚባል ነገር አለ እና ቀን እስኪያልፍ ድረስ በእነዚህ እንጠቀምስ ብለው እንደሆነ ሌላ እነዚህ ጥራት የጎደላቸው ናቸው። ጥራት ያላቸው እስኪመጣ ድረስ ቀን እስኪያልፍ የአባቴ ገበሬ ያግባኝ ማለት ያው ክፉ ቀን ነው። ይህን ክፉ ቀን መውጫ ክረምቱንም በጋውንም መውጫ ብላ በሚል ገበሬ ሆኖ በአባቷ ቤት የተቀጠረውን ሰውዬ ለማግባት የምትፈልግ እንዳንዳንድ ሰነፍ ሴት እንደዛ እስከሆነ እያሉት ያሉት ዋናው እስኪመጣ ድረስ በዚህ እንጠቀም፣ ጥራት ቢጎላቸውም ችግር የለውም ስንጠጣቸው እያልን እየተፋ እንጠጣለን ብለው ሳስበው ከሆነ ይህን ታሳቢ ውስጥ አስገብታችሁታል? መቼም ባዶ እጅ ከመሆን እኔ ሁሉንም የሚለውን ባላውቅም አሁን ዲቤት ጠርተህ ተከራክረህ ጨርሰህ በማግስቱ ቤተክርስቲያኒቱ ላይ በቃ ነገረ መስቀል ላይ የተጻፈው ሁሉ ልክ አይደለም ቢባል ዘማርያም ትክክል ነኝ ብሎ እንደሚቆም እሱን እነግርሃለሁ። ሌላ ሊል የሚችለውን ነገር አላውቅም። ዲቤት ያረኳት እያንዳንዷ መጽሐፍ ቅዱሳዊ ናት እንደሚል ግን እርግጠኛ